ጊዜ ወዲህ አይደለም በተደጋጋሚ ሰዎች ራሳቸውን አጠፉ የሚል ዜና እንሰማለን። በርቀት ምን ሰማው ድምጽ ነበር። በተለይኛ ሀገር ላይ ያን ያህል አልነበረም። ያደጉ ሀገሮች ችግር ነው ተብሎ እንደውም ምክንያቱም ፍላጎታቸውን ሙሉ አሟልተው ከዛ በኋላ የህይወት ትርጉም ማጣት ሲመጣ እንዲህ አይነት ነገር ውስጥ ይገባሉ ተብሎ እንሰማ ነበር። አሁን ግን እንዳልሽው የኛም ሀገር ችግር እየሆነ በጣም በተደጋጋሚ በተለይ አሁን የማህበራዊ ትስስር ገጾች እንግዲህ እለት ተለት የሚገጡንን የሚሆኑትን ነገሮች ምን ሰማበት ምን ናጋራበት አይደለ። ሰዎች ደግሞ ራሳቸውንም ከማጥፋታቸው በፊትም የተለያዩ መልእክቶችንም ደግሞ ያስቀምጣሉ። በዛ ምክንያት በስፋት እንሰማዋለን። እንግዲህ ሰዎች ለምን ራሳቸውን የሚያጠፉት? ራስን ከማጥፋት ጀርባ ያሉ ታሪኮች ምንድናቸው? መፍትሄ ስለሌለ ነው? እርስ በርስ እንደ ማህበረሰብ ያለን ግንኙነትስ እንዴት ያለ ነው? ምክንያቱም አብዛኛዎቹ ሰዎች ራሳቸውን ለማጥፋት ምክንያት ሲነገር ተስፋ ማጣት እንደሆነ ይታሰባልና ሰዎች ተስፋ የሚያጡት ምን ሲሆኑ ነው የሚለውን ነገር በስፋት እናነሳለን። ለዚህ ሀሳባችን መነሻ እንዲሆነ ግን ሰሞኑን በማህበራዊ ትስስር ገጽ ላይ ሲዘዋወር የነበረ አንድ ነገር ነበር። እሱን ታሪክ እናስቀድምና አስከትለን ጉዳዮቻችንን ራስን በማጥፋት ዙሪያ ሰፋ አድርገን እናያለን። ይህን ጉዳይ እንግዲህ ሀና ካሳሁንና እሱ ባለው ካሳሁን የሚባሉ እህትና ወንድሞች ናቸው። በወሎ ከሚሴ ይኖሩ የነበሩ ታዳጊ ወጣቶች ናቸው። እንግዲህ በማህበረሰቡ ጥሩ ተወዳጅ የነበሩ ልጆች እንደሆኑ የተጋራው ታሪክ ያሳያል። እንግዲህ እናትና አባታቸው በተለያየ ችግር በመውጣት በመውረድ ያሳደጓቸው ልጆቻቸው ናቸው። ነገር ግን ሁለቱም ድንገት ራሳቸውን ማጥፋታቸው ለቤተሰቡ መራር ሐዘን እንደሆነ ተነግሯል። እንግዲህ በቅድሚያ ራሷን ያጠፋችው የመጀመሪያ ልጅ ወይም ደግሞ የመጀመሪያዋ ሴቷ ሀና ካሳሁን ስትሆን ሁለተኛው ደግሞ እዚሁ አዘን ላይ ያሉ አዘናቸው ሳይሽር ደግሞ እንዲሁ ሁለተኛ ልጃቸው እንዲሁ ራሱን አጥፍቷል ማለት ነው። እሱ ባለው የተባለ ልጃቸው። ይህ ልጅ እንግዲህ በደብረ ብርሃን ዩኒቨርሲቲ የመሀል ሜዳ ካምፓስ የሪሚዲያል ትምህርቱን እየተከታተለ እንደነበረም ተነግሯል። ምክንያቱ ምን እንደሆነ ባልታወቀበት ምክንያት እሱም ራሱን አጥፍቷል። እንግዲህ ይህ አይነት መሰል ታሪኮች በተደጋጋሚ እንሰማለን። በተለይ እንዲህ አይነት ነገር ሲሆን ደግሞ እጅግ ያስደነግጣል። ለቤተሰብ ልጆቹን ለፍቶ ላሳደገ ወላጅ ደግሞ ሁለት ልጅን በተመሳሳይ አደጋ ራስን በማጥፋት ማጣት ቀላል ነገር አይደለም። እንግዲህ ባለሙያዎች እንደሚሉት ራስን ማጥፋት ምክንያቶቹ የተለያዩ ነገሮች ቢሆንም የማህበረሰብ መታመም ማሳያም እንደሆነ በስፋት ይናገራሉ። እንግዲህ የማህበረሰብ ጤና የሚባል አለ። የማህበረሰብ ጤና የሚባል ነገር ካለ የማህበረሰብ ህመም የሚባልም ነገር አለ ማለት ነው በተቃራኒው። ስለዚህ አንደኛው ማህበረሰብ መታመሙን ማሳያ እንግዲህ በጣም ብዙ ሰዎች በተደጋጋሚ ራሳቸውን ሲያጠፉ እንደሆነ ይነገራል። በዓለም ላይ በተለያየ ምክንያት ሰዎች ራሳቸውን ያጠፋሉ። ከ2000 እስከ 2024 ዓመተ ምህረት ራስን የማጥፋት መጠን በ36% እንደጨመረ ወይም ደግሞ በ36% እንደጨመረ በተለያየ ጊዜ የወጡ መረጃዎች ያሳያሉ። እንግዲህ 2023 ላይም እንዲሁ ይሄ ነገር እንደጨመረ ይነገራል። በየ11 ደቂቃው አንድ ሰው ራሱን እንደሚያጠፋም የተለያዩ መረጃዎች ያሳያሉ። የዓለም የጤና ድርጅት በአንድ ወቅት ላይ ባወጣው መረጃ መሰረት በየአመቱ ከ720 ሺህ በላይ ሰዎች ራሳቸውን እንደሚያጠፉ ይገልጻል። ከ15 አመት እስከ 29 አመት ያሉ ሰዎች ሶስተኛ የሞት ምክንያት እንደሆነም ይነገራል። እንግዲህ የተለያየ ዓለም ላይ በእንዲህ ሰዎች ይሞታሉ እየተባለ የተለያየ መረጃዎች ወይም ደግሞ የህመም አይነቶች የበሽታ አይነቶች ይነገራሉ። በዚህ እድሜ ክልል ላሉ ሰዎች ግን ሶስተኛው የሞት ምክንያት ተደርጎ ራስን ማጥፋት ተቀምጧል ማለት ነው። እንግዲህ ከተወሰኑ አመታት በፊት ራስን የማጥፋት ድርጊት ዝቅተኛ ከ73% በላይ የሚሆኑ ሰዎች ራሳቸውን የሚያጠፉት እንግዲህ ዝቅተኛ ገቢ ባላቸው ሀገራት የሚኖሩ ሰዎች እንደሆኑም መረጃው ያመለክታል ማለት ነው። እንግዲህ ይህን ተከትሎ የዓለም የጤና ድርጅት እንግዲህ የማህበረሰብ ጤና ችግር ነው ራስን ማጥፋት ወደሚል ድምዳሜ ላይ ደርሷል ማለት ነው። ስለዚህ ቀደም ሲል እንዳልነው የታመመ ማህበረሰብ ካለ ራሳቸውን የሚያጠፉ ሰዎች በብዛት አሉ ማለት ነው። ስለዚህ ሰዎች ራሳቸውን ሲያጠፉ በራሳቸው ችግር ብቻ ሳይሆን ማህበረሰባዊ ችግርም እንዳለው ያሳያል። ይህን በኋላ ላይ በስፋት የምናነሳው ነው የሚሆነው። እንግዲህ እኛም ሀገር ቀደም ሲል እንዳልነው እንግዲህ ራሳቸውን የሚያጠፉ ሰዎች ከጥቂት ጊዜ ወዲህ በጣም ቁጥራቸው ምናልባት እንግዲህ ስለማንሰማው ነው። አሁን የመረጃው ተደራሽነት ስላለ ነው ወይስ መጀመሪያም ነበር የሚለው ራሱን የቻለ ትልቅ ጥናት ቢፈልግም ማህበራዊ ትስስር ገጹ ግን ዓለምን መንደር አድርጓታል። እኛም የተለያዩ የሀገሪቱ ክፍል ያሉ ሰዎችን
ራሳቸውን ሲያጠፉ ራሳቸው ከሌ እንደዚህ ራሱን አጥፍቶ አለፈ የሚሉ ተደጋጋሚ ዜናዎችን እንሰማለን። በነገራችን ላይ በሚወጡ ጥናቶች መሰረት ከሴቶች ይልቅ ወንዶች ራሳቸውን የማጥፋት መጠናቸው በጣም ከፍ ይላል፣ በጾታ ሲቀመጥ ማለት ነው። እንዳልነው ደግሞ ወጣቱ እድሜ የሚባለውም ቀደም ሲል እንዳልነው በትልቁ ራሱን የሚያጠፋ የማህበረሰብ ክፍል በእድሜ ሲከፈል ቀደም ሲል ያልነውን ይመስላል ማለት ነው። እንግዲህ ራስን ከማጥፋት በፊት እንግዲህ በ2022 ላይ በወጣ መረጃ መሰረት ወደ 12.8 ሚሊዮን ሰዎች ራስን የማጥፋት አስበውት ነበር በአእምሯቸው ላይ። በነገራችን ላይ በጣም ብዙ ቁጥር ነው። ወደ እንግዲህ 12.8 ሚሊዮን የዓለም ሕዝብ ራስን ስለማጥፋት ያስባል ወይም ደግሞ አስበው ነበር ራሴን ባጠፋ እንደዚህ ባረግ የሚል ሀሳብ እንደነበራቸው የወጣው መረጃ ያሳያል። ከነዛ ውስጥ እንግዲህ 3.7 ሚሊዮን ሕዝቡ ሞክሯል ራሱን ለማጥፋት። 1.5 የሚሆኑት ግን ራሳቸውን ለማጥፋት እንደዚህ ሞክረዋል ወይም ራሳቸውን አጥፍተዋል በተለያየ ጊዜ ላይ ማለት ነው። ስለዚህ ራስን ማጥፋት የሚባለው ነገር በተደጋጋሚ የምንሰማው ነገር ነው። አንዳንድ ጊዜ የነገሩ መወራት ሰዎችን ለዛ ይገፋፋቸዋል የሚሉ ሰዎች አሉ። የለም በግልጽ ደግሞ ተነጋግሮ ሰዎች ራሳቸውን ተስፋ እንዲኖራቸው ማድረግ ያስፈልጋል የሚሉ ሰዎች አሉ። አሁን ይሄ 12 ሚሊዮን አካባቢ ሰዎች አስበዋል የሚለውን ቁጥር ስትናገሪ ነገርየው እንደው ዝም ብሎ ተነስቶ የሚያደርጉት ነገር እንዳልሆነ ማሳያ ነው። በጣም አስበውበት የጭንቃቸው የመጨረሻ መፍትሄ አድርገው ነው የሚያስቡት። መፍትሄ ግን አይደለም። ምናልባት ወደ በኋላ እናነሳው ይሆናል። ይሄ መፍትሄ አይደለም። ብዙ መፍትሄዎች አሉ። ችግሮችሽን የምታልፊበት፣ ተስፋ መቁረጥሽን ደግሞ የተቆረጠ ተስፋሽን የምትቀጥይበት በጣም በርካታ መፍትሄዎች አሉ። ወደ በኋላ እናነሳቸዋለን። ግን እንደው ዝም ብለው የሚያደርጉት ነገር አይደለም። ስለዚህ ምክንያቶች አሉት ማለት ነው። ከ700 ሺህ በላይ ራሳቸውን ያጠፉ ሰዎች አሉ የሚል በየአመቱ እንደዛ የሚል መረጃ አሁን በኢትዮጵያ ደረጃ በነገራችን ላይ እንደውም በኢትዮጵያ ደረጃ በቀን 30 ሰው እንደዚህ አካባቢ ያጠፋል የሚሉ ግምቶች አሉ። እሱም ግን የታወቁት ናቸው የሚሆኑት። አንዳንዴ ጠፍተው ቀሩ የሚባሉ ልጆች አሉ። ሆኖም ታውቀውም ደግሞ ቤተሰብ አካባቢ ይፋ ያለ ማድረግ ሁኔታ አለ። ስለዚህ ቁጥሩ ከምንሰማውም በላይ ነው ማለት ነው። የተደበቀ ያልታወቀ በርካታ ሊኖር ስለሚችል ቁጥሩ ከምንሰማውም በላይ ነው። which means በጣም አስጊ ነው ማለት ነው። አስጊ ደረጃ ላይ ነው ያለው። ግን እንደዚህ በቁጥር አሁን የምናነሳቸው 12 ሚሊዮን እያልን በአመት 700 ሺህ እያልን ኢትዮጵያ ውስጥ በቀን 30 እያልን ወጣቶች ላይ ጎልማሶች ላይ እንደዚህ በረታል እያልን የምናወራለት ምክንያቶቹ ምንድናቸው? ለምንድነው እዚህ ድምዳሜ ላይ እንዲደርሱ የሚያስገድዷቸው ምንድናቸው? ቅድም ለማለት እንደሞከርኩት የትኛውም አይነት ምክንያት እዚህ ደረጃ ላይ ሊያደርስ አይገባም። ሁሉም ምክንያት መፍትሄ አለው። ግን እንደ ምክንያት የሚጠቀሱት የትኞቹ ናቸው ብለን አንድ ሁለት ብለን ማንሳት እንችላለን። ብዙ ጊዜ በአብዛኛው የአእምሮ ጤና ችግር ለእንደዚህ አይነት ነገር እንደሚያደፋፍራቸው ይገመታል። ምናልባት ድብርት ልትዩ ትችያለሽ፣ ምናልባት ጭንቀት ልትዩ ትችያለሽ፣ ብቸኝነት ልትዩ ትችያለሽ። ይሄ ባይፖላር ዲስኦርደር የሚባል ነገር አለ። በጣም ለደስታም ለሀዘንም ጥጉን የሆነ ስሜት ማሳየት። የሆነ ሰው ሲለይሽ በሞት ሊሆን ይችላል ወይ ደግሞ ብሬክ አፕ አድርገሽ ሊሆን ይችላል። ሀዘኑ በጣም ጥልቅ ይሆናል። በሁለቱም ጫፍ በኩል ያለ ፊሊንግሽን የምትገልጭበት መንገድ በጣም ጥልቅ ይሆንና ከቁጥጥር ውጭ ያደርግሻል። ስትደሰችም በዛው ልክ፣ ስታዝኝም በዛው ልክ ሲሆን ይሄ ባይፖላር ዲስኦርደር ይሉታል ባለሙያዎቹ። እንዲህ አይነት ስቴት ላይ የሚሆኑ ሰዎች ራሳቸውን ለማጥፋት እንደው የሚያነሳሳቸው ነገር አለ ብለው ይላሉ። ከሚወዱት ሰው ጋር መለያየት፣ ፍቅረኛ ሊሆን ይችላል፣ በኑሮ አጋጣሚ ከቤተሰቦችሽ ተለያይተሽ ሊሆን ይችላል፣ በህይወት አጋጣሚ ካገኘሻቸው ጓደኞችሽ ጋር ጥሩ መስተጋብር ፈጥረሽ ቆይተሽ ድንገት ልትለያይ ትችያለሽ። ከሚወዱት ሰው ጋር መለያየት የልብ መሰበር ያመጣል። በዛ የልብ መሰበር በዛ ጥልቅ ሐዘን ውስጥ ሲሆኑ ሰዎች እንዲህ አይነት አማራጮች መፍትሄ ናቸው ብለው ሊያስቡ ይችላሉ። አይደሉም። ግን ደጋግመ መናገር የሚያስፈልገን እሱ ነው። ስራ አጥ መሆን፣ ኢኮኖሚካሊ ራስን አለመቻል። አሁን በተለይ በእኛ ሀገር ሁኔታ ልጅ አድጎ ተምሮ ከዛ ስራ ይዞ ቤተሰቡን እንዲጦር ይጠበቃል። ተገቢ ነው ደግሞ ይሄ። ቅድምም ስናነሳ ነበረ ወላጆች ላደረጉት ነገር የምትከፊው ይሄንን ነገር በማድረግ ነው። ግን ማህበረሰቡ የሚያሳድርብሽ ጫና አለ። አንዳንድ ጊዜ ካንቺ ቁጥጥር ውጭ ይሆናል። አሁን ስራ ማግኘት ካንቺ ቁጥጥር ውጭ ሊሆን ይችላል። አንዳንድ ብልሹ አሰራሮች አሉ እንደምናውቀው። አንቺ ለፍተሽ ጥረሽ ተገቢውን የትምህርት ዕውቀት ይዘሽ ተገቢውን ክህሎት ይዘሽ ግን ስራ ላታገኝ ትችያለሽ። አሉ ብልሹ አሰራሮች።
ማህበረሰቡ ይሄን አይረዳልሽም። ቅድም የታመመ ማህበረሰብ ውጤት ነው ስትይ አንድም ይሄ ሊሆን ይችላል። አይረዳልሽም፣ ይሄንን ያደረግሽውን ነገር አይረዳልሽም፣ የደከምሽውን ድካም አይረዳልሽም፣ ልፋትሽን ውጣ ውረድሽን አይረዳልሽም። ይሄ የታመመ የማህበረሰብ አመለካከት እዛ ልጅ ላይ ይጫናል። ስራ አጥ ሲሆን አይምሮ ውስጥ የሚመጣው ነገ ከነገ ወዲያ ፈልጌ እንደዚህ አድርጌ የማህበረሰቡን ጫና መቋቋም የማይችልበት ደረጃ ይደርሳል። ይሄኛው አይነት ጫና ሲፈጠርባቸው እንዲህ አይነት ነገር ሊያስቡ ይችላሉ። ስቲል ግን መፍትሄ አይደለም። ደግመ መነጋገር ያለብን እሱ ላይ ነው። ከዛ ውጪ ሃራስመንቶች ሊኖሩ ይችላሉ። ቡሊ መደረግ ሊኖር ይችላል ትምህርት ቤት ውስጥ። በተለይ ይሄ ቲኔጅ የምንለው የተረሳ የሆነ የእድሜ ክልል አለ አይደለ? በቴሌቪዥን ፕሮግራሞች ኢቭን ለህፃናት የሚሆኑ ፕሮግራሞች አሉ፣ ገና ለሚያድጉ ለትልልቅ የሚሆኑ አሉ። የተረሳ የሆነ የእድሜ ክልል ግን አለ ሊሰራበት የሚገባ። አሁን ይሄ የእድሜ ክልል ጥያቄ ልጅም ሆነች ትጠይቂያለሽ መቼም። አሁን ህጻናት እንደውም አስቸጋሪ ጥያቄ ይጠይቃሉ የሚባሉት ህጻናት ናቸው። እኔ አሁን ትንሽ እህት አለችኝ ቤት ውስጥ ታናሽ፣ የመጨረሻ ታናሿ እግዚአብሔር አለ ትላላችሁ የታለ ብላ ጠይቃኛለች። እንዴት አድርጌ ላስረዳት እችላለሁ? አልችልም። ህጻናት ድሮም ይጠይቃሉ። ከፍ ሲባል ግን ይሄ 10ዎቹ እድሜ ውስጥ ሲገባ ግን ጥያቄ መጠየቃቸውን አያቆሙም፣ መልስ መመለስም ደግሞ ይጀምራሉ። መልስ መመለስ የሚጀምሩበት ጊዜ ነው። ይጠበቃል ከነሱ መልስ ስትጠይቂያቸው እንዲመልሱ ትጠብቂያለሽ። ጥያቄያቸውን ደግሞ መልሰን አልጨረስንም። ይሄ የሚፈጥረው ኮንትራዲክሽን ጭንቅላታቸው ውስጥ በጣም ብዙ ነገር ነው የሚያስታውሳቸው። ማንነታቸውን ፈልገው ማግኘት የሚገባቸው ጊዜ ነው። ለተለያዩ ጓደኞች ኤክስፖዝድ የሚሆኑበት ጊዜ ነው። ትምህርት ቤት አካባቢ፣ ማህበረሰብ አካባቢ ራሳቸው ተጋላጭ የሚሆኑበት ጊዜ ነው። ለሱሳ የሚጋለጡበት ጊዜ ነው። በጣም በርካታ ነገር ያላወቁትን ነገር የሚያውቁበት እድሜ ነው። ለዛ ነው ወጣቶች ለእንዲህ አይነት ነገር የተጋለጡ ናቸው ሲባልም አንድም ከነዚህ ነገሮች የተነሳ ነው። ስለዚህ ጥያቄ ይጠይቃሉ፣ መልስ መመለስ ይፈልጋሉ። መልስ ደግሞ እኛ እንድንሰጣቸው ይፈልጋሉ። አጥጋቢ መልስ ከሌለ ችግሩ የሚፈጠረው እዛ ጋ ነው። አይምሯቸው ውስጥ ያለው ጥያቄና እኛ የምንሰጣቸው መልስ እነሱ ለመመለስ የሚያደርጉት ጥረት የማይሰምር ከሆነ ጭንቀት ውስጥ መግባት ይጀምራሉ። ጭንቀት ደግሞ እንዲህ አይነት ነገር ለማድረግ ሲገፋፋ በተደጋጋሚ ጊዜ እናያለን። ሴክሹዋል አቢዩዝ፣ ፊዚካሊም ኢሞሽናሊም አቢዩዝ የሚደረጉ ልጆች አሉ በሰውነት ቅርጻቸው። አንዳንዴ በጣም ቀጭን የሆኑ ሰዎች ወይ በጣም ወፍራም የሆኑ ሰዎች እንደ ቀላል የምናየው። በነገራችን ላይ አይ ቲንክ ከዚህ በፊት ስለ ቃል ያወራን ይመስለኛል በአድማስ። ከአንደበታችን ለሚወጣው ቃል ካልተጠነቀቅን ወስዶ ለሚያሳድረው ተጽዕኖ እርግጠኞች መሆን አንችልም። ስለዚህ እንደ ቀለል አድርገን የምናልፈው በሰውነት ቅርጻቸው በፊዚካል አፒራንሳቸው ዝም ብለን ትምህርት ቤት ውስጥ እንደዚህ የክፍሉ መሳቂያ ማድረግ ልጆችን የሚያመጣው ጫና እዚህ ደረጃ ሊደርስ ይችላል። ኢሞሽናሊም ሴክሹዋሊም ደግሞ አቢዩዝ ሲደረጉ ትራውማው ደግሞ ቶሎ አይለቅም እንደምታውቂው። ይህንን በቃ መገላገል የምችለው በእንዲህ አይነት ነገር ብቻ ነው ብለው የራሳቸውን መፍትሄ ሊያመቻቹ ይችላሉ። ስለዚህ በእንደዚህም አይነት ምክንያት ለእንደዚህ አይነት ነገር በጣም ትልቁ ደግሞ የአልኮልና የአደንዛዥ እጽ ሱሰኛ መሆን ነው። ይሄ ብዙ የሕክምና ባለሙያዎች የስነልቦና ባለሙያዎችም በጣም እንድንጠነቀቅበት የሚያሳስቡት ነገር ነው። ተስፋ የመቁረጥ ስሜት፣ ሸክሞኛለሁ ብሎ የማለት ስሜት። አሁን ሁሉም ሰው የሚያኖረው ነገ ነው ይባላል። ነገ ላይ ተስፋ ያደርጋል ብዙ ሰው። ብዙዎቻችን እርግጠኛ ነኝ ነገ እንዲህ እሆናለሁ ብለን ስለምናስብ እንጂ በነገ ተስፋ መቁረጣችን እርግጥ ከሆነ ላንለፋ ላንጥር እንችላለን። ነገ አድጌ ብሎ የሚያስቡ አሉ። ነገ ተምሬ ነገ ቤተሰብ መስርቼ እንዲህ አደርጋለሁ እንዲህን ነገር አሳካለሁ የሚል ምኞት ያላቸው አሉ። ያ ነገር ግን እንደማይሳካ የሚያምኑ ከሆነ በነገ ተስፋ ያደርጉም። በነገ ተስፋ ከቆርጥ ዛሬሽንም ነው የምታበላሹ። ስለዚህ እንዲህ አይነት ምክንያቶች ወደ እንደዚህ አይነት ነገር ሊገፋቸው ይችላል። ከዛ ውጪ ሸክሞኛለሁ ብሎ ማሰብ ለእከሌ በጣም ለምትወጂው ሰው ለቤተሰብሽ ሊሆን ይችላል፣ ለጓደኛሽ፣ ለትዳር አጋርሽ ሊሆን ይችላል። እኔ ባልኖር እኮ ይሄ ሰው እኔ አብሬው ከምኖረው የተሻለ ህይወት ሊኖር ይችላል፣ ሰው ሸክሞኝበታለሁ ብሎ ማሰብም ሊመጣ ይችላል። ስለዚህ ተስፋ ከመቁረጥ ሸክሞኛለሁ ብሎ ከማሰብ እንዲህ አይነት ነገሮች ሊፈጠሩ ይችላሉ። ከቁጥጥር ውጭ ደግሞ የሆኑ ነገሮች አሉ። በህመም ምክንያት በጣም ማትታገሹ ከአንቺ ቁጥጥር ውጭ የሆነ ህመም ደግሞ ሲመጣ መገላገል እፈልጋለሁ አይነት ስሜት ውስጥ ሊገቡ ይችላሉ። እንዲህ አይነት ነገሮችም ይመጣሉ። አንዳንድ ጥናቶች በተለይም እኛ ሀገር በኮቪድ ሰሞን ራስን የማጥፋት ቁጥር በጣም ጨምሮ እንደነበረ ይነገራል። ስለዚህ ብቸኝነቱ ሲመጣ፣ ከለመድሽው ህይወት ስትገለይ፣
መንቀሳቀስ የለመደ ሰው ታጥሮ የሆነ ቦታ ሲቀመጥ በጣም ድብርት ውስጥ ነው የምትገቢው፣ ጭንቀት ውስጥ ነው የምትገቢው። ሶ ካንቺ ቁጥጥር ውጭ የሆኑ ነገሮችም አሉ፣ ግን ለሁሉም መፍትሄ ያላቸው እነሱ ላይ ደግሞ እየቆየን እናወራለን። በነገራችን ላይ ምናልባት ቀደም ሲል ስታነሳው ነበረ የአስራዎቹ እድሜ ላይ የሚገኙ ልጆች በተለይ ራሳቸውን ያጠፋሉ። ራስን የማጥፋት ዝንባሌ በሰፊ ሁኔታ ይታይባቸዋል። አንደኛው በነገራችን እድሜያቸው በራሱ የትራንዚሽናል ይሄ ሽግግር የሚባለው የእድሜ ደረጃ ላይ ያሉትና ስነ ልቦናዊም አካላዊም አእምሯዊም ለውጦች በጣም የሚያስተናግዱበት ጊዜ ነው። አንዳንድ ጊዜ እንግዲህ እንደኛ ማህበረሰብ ደግሞ ልጆችን ለዛ አይነት ለውጥ የምናስተናግድበት መንገድ ያን ያህል አይደለም። ለምሳሌ እድሜያቸው በጨመረ ቁጥር ሊመጡ የሚችሉ ፊዚካል ለውጦች፣ ሊመጡ የሚችሉ አእምሯዊ ለውጦች፣ ሊመጡ የሚችሉ ስሜታዊ ለውጦች እንዳሉ ልጆቹ ከገቡበት በኋላ ነው እንጂ የሚያውቁት ቀድሞ ወላጅ የማዘጋጀት ስራን ያን ያህል አይሰራም በነገራችን ላይ። ስለዚህ እነዚህ ለውጦች ለአንዳንድ ልጆች ተፈጥሯዊ አይመስላቸውም። ሁሌ ልጅ እንደተኮነ የሚኖር የሚመስላቸው ልጆች አሉ። ስለዚህ እንዲህ አይነት ለውጦችን የማስተናገድ ነገራቸው በጣም የቀነሰ ነው። በዛ ምክንያት በዚህ እድሜ ላይ ያሉ ልጆች ያላቸው ያስተሳሰብ ለውጥ አንዳንዴ ልክ አይደለሁም ወይ የሚል እሳቤ ላይ አሁን እድሜ በጨመረ ቁጥር የሚመጣ ያስተሳሰብ ለውጥ አለ። ያ ይኖሩበት ከነበረው እሳቤ የተለወጠ ነገር የተለየ ነገር የማሳየት ጠባይ ሲያመጡ የእነሱ ብቻ ጉዳይ አድርገው የማሰብ ነገራቸው በጣም ሰፊ ነው። ለዚህ ነው ብዙ ጊዜ ወላጆችና ልጆች ያላቸው ግንኙነት በጣም ቅርብ መሆን መቻል አለበት። ወላጆች ልጆቻቸውን ቀድሞ ስነ ልቦናዊ እንዲህ ሲሆን እንደዚህ አይነት ነገር ይፈጠራል እንዲህ ይሆናል ብሎ ቀድሞ ልጆችን የማዘጋጀት ስራ መስራት ያለባቸው ወላጆች። ለዚህ ነው ይሄ የሽግግር እድሜ ላይ ካስተዋል ልጆች ብቸኝነትን የሚመርጡበት ጊዜ፣ ከቤተሰብ ይልቅ ጓደኞቻቸውን የሚቀርቡበት ጊዜ፣ ቤት ከሚያሳልፉት ይልቅ ከጓደኞቻቸው ጋር ትምህርት ቤት የሚያሳልፏቸው ነገሮች በጣም ትልቅ ተጽዕኖ አላቸው። ስለዚህ ይሄ ስነ ልቦናዊ ለውጥ ይሄ አካላዊ ለውጥ አንዳንድ ጊዜ ልጆቹ ያኔ መቀበል እድላቸው በራሱ በጣም ትንሽ ነው። ተፈጥሯዊ ለውጥም አይመስላቸውም በነገራችን ላይ። ስለዚህ በዛ ምክንያት በዚህ እድሜ ላይ ያሉ ልጆች ራስን ወደ ማጥፋት ሊሄዱ ይችላሉ። ወይም ደግሞ ይሄን የመቀበል አቅማቸው በጣም ዝቅተኛ ይሆንና ራስን ወደ ማጥፋት ራስ ላይ ወደ መወሰን የሚሄዱበት ጊዜ አለ። ከዛ ውጪ የቤተሰብ ሁኔታም እኮ ይወስነዋል አይደል? ብዙ በፍቺ ያለፉ የተፋቱ ወላጆች ያሏቸው፣ በጣም ብዙ ጭቅጭቅ ቤት ውስጥ ካለ የሚሰክሩ እናት አባቶች ያሏቸው፣ በጣም ቀደም ሲል አንተ እንዳልከው ቤት ውስጥ በጣም ይሄ ለጥቃት የተጋለጠ ጭቅጭቅ፣ ረብሻ መሰል አይነት ነገር በዛ አይነት ስነ ልቦና ያደጉ ልጆች በዛ እድሜያቸው ላይም እንዲሁም ደግሞ ካደጉ በኋላም ራሳቸው የማጥፋት ነገራቸው በጣም ከፍተኛ ነው። እንግዲህ ጭንቀት ውስጥ ያሉ ልጆች በተለይ በአንድም ሆነ በሌላ መልኩ ሰዎች ለጭንቀት ሊገቡ ይችላሉ። ወደ ጭንቀት ሊገቡ ወይም ደግሞ የዲፕሬሽን የምንለው ነገር ይሄ መጨነቅ፣ ብቸኝነትን መምረጥ መሰለ የምንላቸው አይነት ነገሮች በተለያየ መንገድ ነው ወደ ሰዎች የሚመጡት። በአንድ ጊዜ የሰው ልጅ ጭንቀት ውስጥ አይገባም። በአንድ ጊዜ የሰው ልጅ ከሆነ ማህበረሰብ ራስን ማግለል አይፈልግም። በጣም ብዙ ሂደቶች አሉት። የነዛ የሂደቶች ጥርቅም ተጠራቅሞ ነው ሰዎች ራሳቸው ላይ እንዲወስኑ የሚያደርጋቸው ነገሮች ማለት ነው። በእኛ ሀገር ደግሞ ስታመጣው ያለው ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ምስቅልቅል በራሱ ራሱን የቻለ በጣም ትልቅ ሰዎች ራሳቸውን ለማጥፋታቸው ገፊ ምክንያታቸው እንደሆነ ይነገራል። የኑሮ ሁኔታው ስታይ በጣም ከእለት ወደ እለት የኑሮ ሁኔታ ይጨምራል። ተስፋ ማጣት ይታያል። ብማርም ብሰራም በእንዲህ አይነት የኑሮ ውድነት ውስጥ ኑሮን አሸንፌ ሊሄድ አልችልም የሚል እሳቤን እያዳበሩ እንደመጡ ይነገራል። በአንድም ሆነ በሌላ መልኩ እንግዲህ ተስፋ ማጣት ነው ሰዎች ራሳቸውን እንዲያጠፉ የሚያደርጋቸው። ተስፋ የሚያጡት እንግዲህ ዛሬ ላይ ሆነው ነጋቸውን ሲያስቡት በዚህ ሁኔታ በእንዲህ አይነት ፖለቲካዊ ቀውስ ሁኔታ፣ በእንዲህ አይነት ኢኮኖሚያዊ ቀውስ ሁኔታ፣ በእንዲህ አይነት ማህበራዊ ቀውስ ሁኔታ እንዴት ነው ይሄን አሸንፌ ውጤታማና ስኬታማ ልሆን የሚችለው የሚለው ነገር ጥያቄ ያስቡትና ራሳቸው ላይ ይወስናሉ። ስለዚህ እዛ ከምታገል እንዲህ አይነት ትግል ውስጥ ከምገባ በሚል ራሳቸው ላይ ይወስናሉ። ስራ አጥነቱ ራሱን የቻለ በጣም ሰዎች ራሳቸውን እንዲያጠፉ ምክንያት እንዲሆናቸው ነገር ነው። ሌላውና በጣም ትልቁ ግን ከቅርብ ጊዜ ወዲህ የተለያዩ ጥናቶችን በዚህ ዙሪያ እየተደረጉ ነው። የማህበራዊ ትስስር ገጾች ተጽዕኖ ልጆች ራሳቸውን እንዲያጠፉ በጣም ትልቅ ምክንያት እንደሆነ ይነገራል። እንግዲህ እናያለን አይደል? ማህበራዊ ሚዲያ ላይ ሰዎች ራሳቸውን ከማጥፋታቸው በፊት የሚያስቀምጧቸው የተለያዩ የመጨረሻ ቃላቶች አሉ፣ የተለያዩ ቃላቶች አሉ። ብንሄድ ይሻለናል የሚል አይነት እንዴት ነው እንደ ትሬንድ ሁሉ ተደርጎ አንድ ሰሞን በጣም ብዙ ሰዎች የተጋሩት እኔም እንደዛው እያሉ በጣም ብዙ ሰዎች የተቀበሉት የሆነ እንዴት ነው ትሬንድ ይሆናል ወይ ብለህ እስክታስብ ድረስ መሆን ያልነበረበት ማለት ነው። ህመማችንን እኮ በደንብ የሚያሳይ እንደዛ አይነት ነገሮች በጣም ነበሩ። በአንድ ወቅት ኔዘርላንድ ላይ የተደረገ ጥናት ነበረ።
ይህ ጥናት ምን ያሳያል እንግዲህ የ81 ልጆች ላይ የተደረገ ጥናት ነው። ይህ ጥናት እንግዲህ በብዛት እንግዲህ ራሳቸውን የሚያጠፉ ሰዎች የሚመስላቸው ነገር አለ። እነሱ ራሳቸውን አጥፍተው ከችግሩ ራሳቸውን ማግለላቸው ችግሩ ያበቃለት ይመስላቸዋል። ግን የነሱ ህመም እነሱ ተውት ሄዱት ነገር ግን ዘላለም የቤተሰብ ህመም እንደሆነ ግን አያስቡትም። በብዛት ይሄ ነው። ለምሳሌ እኔ አንድ ሰው ራሱ ያለበትን ችግር ለመፍታት ወይም ደግሞ በቃ መፍትሄ ነው ብሎ የሚያስበው ራስን ማጥፋት ሊሆን ይችላል። ያ ሰው ራሱን ካጠፋ በኋላ ግን የሚቆም ነገር አይደለም። ኦፍ ኮርስ እሱ ራሱን በማጥፋቱ ተገላግሎ ሊሆን ይችላል። ለቤተሰብ ትቶት የሚሄደው ህመም፣ ለወላጅ፣ ለእናት፣ ለአባት፣ ለማህበረሰብ የምትለው አጠገቡ ላለ ሰው ትቶት የሚሄደው ነገር ግን በጣም ሰፊና ትልቅ ነው። ያንን አርቆ ካለማሰብም ይመስለኛል አንዳንድ እንዲህ አይነት ውሳኔዎች የሚወሰኑ። ስለዚህ አንድ ሰው ራሴን ላጠፋ ነው በቃ ራሴን ማጥፋት አለብኝ ብሎ ሲወስን እሱ ራሱን አጠፋ እንጂ በሱ ራስን ማጥፋት ምክንያት ግን የዘላለም ህመም ትቶ እንደሚሄድ ግን አያስበውም። አንዳንድ ጊዜ እንደዚህ ቢታሰብ ሰዎች ይህን ውሳኔ ይወስኑታል ወይ ብለህ ታስባለህ? የወለደችህ እናትህ፣ የወለደህ አባትህ፣ እህት ወንድሞችህ፣ ጓደኞችህ አንተን በእንዲህ መንገድ በማጣታቸው ምክንያት የሚሰማቸው ህመም የሚቀጥል ነው። ህይወት ዘመን የሚቀጥል ነው። ማየት ቢቻል ህይወትሽ ካለፈ በኋላ ቤተሰብሽ ሰፈር የሚያደርገውን ነገር ማየት ብትቺ ምትጸጸችበት ነው የሚሆነው። አዎ ምን ነው ባልወሰንኩ ያን እድል ቢሰጥ ከላይ ሆኖ ያን ቤተሰባቸው ያለበት ሁኔታ እንደው እዛ ላይ ሆኖ ባያዩም ቀድሞ ቢያስቡት በራሱ ምን ሊሆን ይችላል እንዴት? ምክንያቱም እንግዲህ ራስን ማጥፋት ከተስፋ ማጣት ነው። እዚህ የሚኖረው ሰው እዚህ ቤተሰብ ግን እንዲያርግለት ቢሆን ኖሮ እንዲህ ስላላደረኩለት ነው እንዲኮ አድርጌው ነው እያለ በራሱን ልጁ ራሱን በማጥፋቱ ምክንያት ልጁን ሳይሆን እዚህ ያለው ሰው በህይወት ያለው ሰው ነው ራሱን የሚወቅሰው። ማህበረሰባችንም እንዲያድርገውለት ቢሆን እኮ ብሎ የሚፈርድም ማህበረሰብ አለ ለኛ አንዳንድ ነገሮች ላይ አይደለ እንዲያድርገውት እንዲሆኖ እንደዛ ሆኖ ሚል ቤተሰብ ላይ በራሱ የሚመጣው ስነ ልቦናዊ ጫና በጣም ቀላል አይደለም። በነገራችን ላይ ባለሙያዎች እንደሚሉት ራስን ማጥፋት የሚጋባ ነገር ነው። ለምሳሌ ራስን ያጠፋ አንድ ቤተሰብ ያለው ሰው በሆነ ዙር ራሱን የሚያጠፋ ሰው ደግሞ ሌላ ይሄ ኖርማላይዝ የማድረግ አይነት እሳቤ በቤተሰብ ውስጥ ይፈጠራል እና የሚጋባ ከትውልድ ትውልድ የሚሄድ አይነት ነገር ነው። ይሄ በዘር ይተላለፋል የሚባል ነገር አለ አይደል? ራስን ማጥፋትም የአይነት ጠባ ያለው በነገራችን ላይ እና ቆም ብለው ቢያስቡ ይህን ውሳኔ ወስኑታል ወይ? አይመስለኝም። ቆም ብሎ ካለማሰብ አንዳንድ ጊዜ ያቺን ሞመንት እኮ ቢያልፏት ምናልባት እንዲህ አይነት ስሜት የተሰማቸውበት ቅጽበት ቢያልፏት ሌላ አይነት የህይወት መረዳትና ነገርም ሊኖራቸው ይችላል እና የኔዘርላንዱን ጥናት ለማየት እንሞክር። እንግዲህ በ2017 ነው ይህን 2017 ላይ የተደረገው ጥናት። በ2017 ከ10 እስከ 20 ዓመት ዕድሜ ያላቸው 81 ታዳጊዎች በኔዘርላንድ ራሳቸውን አጥፍተው ነበረ። ከነዛ ውስጥ 37ቱ ላይ ባለሙያዎች ጥናት አድርገዋል። 37 የሚጠጉ ቤተሰቦቻቸውን ነው የጠየቁት። ከነዚህ ውስጥ 18ቱ ሴቶች ናቸው፣ 17ቱ ወንዶች ናቸው። ከነዛ ውስጥ እንግዲህ ይሄ ጥናት ከተደረገባቸው ሰዎች ውስጥ ቤተሰቦቻቸው ተጠይቀዋል፣ ጓደኞቻቸው ተጠይቀዋል። እንግዲህ ጥያቄው ሁለት መሰረታዊ ነገርን መሰረት አድርጓል። አንደኛው የልጆቹ ታሪክ ምን ይመስል ነበረ፣ ልጆቹ ከቤተሰብ ጋር ያላቸው ግንኙነት ማን ናቸው፣ ታሪካቸውንና ራሳቸውን ለማጥፋት አስተዋጽኦ አድርገዋል ብለው ያስባሉ ወይ የሚል ጥያቄ ወላጆች ተጠይቀው ነበረ። ከዛ ውጪ በአካላዊ በአእምሯዊ ሁኔታና ሚዲያ አጠቃቀማቸው ሃይማኖታቸው ላይ እንዴት ያሉ ልጆች ነበሩ የሚል ጥያቄ ነው የተጠየቁት ማለት ነው ወላጆቹ። እንግዲህ አብዛኞቹ ራሳቸውን ያጠፉት ልጆች በዚህ ከ81 37ቱ ጥናቱ ላይ ተሳታፊ የሆኑ ቤተሰቦቻቸው አብዛኞቹ ማህበራዊ ሚዲያን ይጠቀማሉ። ከ15 ውስጥ 2 ወንዶች ናቸው፣ የተቀሩት ደግሞ ሴቶች ናቸው። ማህበራዊ ሚዲያን እንደ ዋነኛ መሳሪያ ነው የሚጠቀሙት። እለት እያንዳንዱ የህይወት ገጠመኞቻቸውን ሲበሉ፣ ሲጠጡ፣ ልደት ሲያከብሩ፣ ትሬት ያሳለፉትን ነገር እያንዳንዱ የህይወት በቀን ውስጥ የገጠማቸውን ነገሮች ለማህበራዊ ሚዲያ ላይ ለሚያውቋቸው ብለው በማህበራዊ ትስስር ገጻቸው ላይ አጋርተዋል። ስለዚህ በእለት ተዕለት ህይወታቸው ውስጥ ከፍተኛ የሆነ ተጽዕኖ ነበረው ይህ የማህበራዊ ሚዲያ ማለት ነው። እንግዲህ የተለያዩ ቻናሎችም ላይ ጽሁፎችን ያጋራሉ፣ እነሱም ሼር ያደርጋሉ፣ እንደ መረጃ ምንጭም ይጠቀሙበታል። ራሳቸውም የተለያዩ መረጃዎችን ያጋራሉ። የተለያዩ ቻናሎችም አሏቸው፣ የሜሴንጀር ግሩፖች፣ የዋትስአፕ ግሩፖች፣ እንደዚህ አይነት ነገሮችም ላይ በጣም ተሳታፊዎች ናቸው። ከዛ በኋላ እንግዲህ ማህበራዊ ሚዲያን በእለት ተዕለት ህይወታቸው ትልቅ ሚና አለው ነው የሚሉት ቤተሰቦቻቸው ሲናገሩ። እንደውም ጊዜ አይሰጡንም ነበር፣ ከኛ ጋር ጊዜን አያሳልፉም ነበር፣ አረባካችሁ ስንልም አይሰሙንም ነበር። ከኛ ይልቅ ማህበራዊ ሚዲያ ላይ ረዥም ሰዓት የማሳለፍ ጠባይና ልምድ አላቸው። እንደውም ሲናገሩ ለዚህ ያደርሳቸዋል ብለን እንኳን አስበን አናውቅም ነው የሚሉት ቤተሰቦቹ፣ ጥናቱ ላይ የተሳተፉት ቤተሰቦች ማለት ነው። ስለዚህ
ከኩዮቻቸው ጋር ለመገናኘት ይሄን መንገድ ይጠቀሙበታል። ከነሱ ጋር ተመሳሳይ ፍላጎት ያላቸውን ልጆች ሰዎች ለማግኘት ግሩፖች ለማግኘት ከነሱ ጋር እነሱ የሚመርጧቸውን አይነት ታሪኮችም ለማግኘት የሚጠቀሙት ማህበራዊ ትስስር ገጽ ነው። ስለዚህ ምድር ላይ ካለው ጓደኝነት ይልቅ ይሄ በበይነ መረብ የተገናኟቸው የተወዳጇቸውን ሰዎች ጋር ረዥም ጊዜ የማሳለፍ ልምድ ነበራቸው እነዚህ ልጆች ማለት ነው። ስለዚህ ከነዚህ ውስጥ ግን ወደ 8 የሚጠጉ ሴቶች ከሆነ ጊዜ በኋላ የአእምሮ ጤና ችግርን እንዳስተናገዱና አመጋገባቸውም ላይ ለውጥ እንዳመጡ ቤተሰቦቻቸው ይናገራሉ። ረዥም ጊዜ ማህበራዊ ሚዲያ ላይ ይሳተፋሉ፣ ይቆያሉ። ከዛ በኋላ ግን የአመጋገብ ችግር እንዳመጡ፣ የመጨነቅ አይነት ነገር፣ የአእምሮ ችግር፣ ከቤተሰብ ጋር በጋራ ተግባብቶ ያለመኖር አይነት ችግርን እንዳሳዩ እነዚህ የተጠየቁ ወላጆች ተናግረዋል ማለት ነው። ስለዚህ ማህበራዊ ሚዲያው እንግዲህ ጥናቱ በስተመጨረሻ ሲያስቀምጥ ማህበራዊ ሚዲያው ቀጥታ ሰዎች ራሳቸውን እንዲያጠፉ ምክንያት ነው ባንልም ግን ወይም ደግሞ እንዴት ነው ባይቀመጥም ግን አንደኛ ምክንያት ሆኗል። ሰዎች ራሳቸውን እንዲያጠፉ ምክንያት ሆኗል። በዛ ማህበራዊ ሚዲያ የሚጋሩ ታሪኮች ጋር ራሳቸውን የማነጻጸር ልምድ እንደነበራቸውም ይናገራሉ በጥናቱ የተሳተፉ ሰዎች ልጆቻቸው ማለት ነው። እንግዲህ ዛሬ በእኛም ሀገር እኮ አለ አይደል ለብዙ ወጣቶች በተለያየ የጭንቀት በተለያየ የዲፕሬሽን ሁኔታ ውስጥ እንደገቡ ይነገራል። በተለይ ቀደም ሲል እንዳልነው አዳጊ የምንለው ይሄ ቲኔጅ የምንለው የማህበረሰብ ክፍል ላይ በደንብ ማህበራዊ ሚዲያን ስለሚያዩ ማህበራዊ ሚዲያ ላይ የሚጋሩ ታሪኮች ምን አይነት ናቸው? አብዛኞቹ በጣም ስኬታማ እንደሆኑ፣ አብዛኞቹ በጣም ደስተኛ እንደሆኑ፣ አብዛኞቹ የስኬት ጫፍ ላይ እንደደረሱ የሚያሳዩ የተለያዩ ተንቀሳቃሽ ምስሎችን ያጋራሉ። በትክክል እንግዲህ ልጆቹ የጀርባውን ስለማያዩ ወይም ደግሞ የማስተዋል ነገራቸው ያን ያህል ስላልሆነ ፊት ለፊት የሚያዩትን ነገር ብቻ ስለሚያምኑ እኔ እዚህ ህይወት ላይ እደርሳለሁ ወይ የሚል ማነጻጸሪያ እንደተጠቀሙም ያስባሉ። ልጆቻቸው እንዲህ አይነት ነገር እንደነበራቸው በመሀል ማለት ነው ያነጻጽራሉ። እከሌ የኔ ኩያ ነው፣ እከሌ ከከሌ ጋር ተመሳሳይ ትምህርት ደረጃ አለን፣ እድሜያችን ተመሳሳይ ነው፣ ተመሳሳይ ሀገር ላይ ነው የምንኖረው፣ ግን ይሄ እንዴት ሰፋ፣ እነሱ እንዴት እዛ ደረሱ፣ እኔ እንዴት ነው እዛ ምደርሰው የሚል እና ተስፋቸውን ከማህበራዊ ሚዲያ ላይ ካዩት ሰው ጋር የማነጻጸር ነገራቸው በጣም ከፍተኛ ነበረ። በዛ ምክንያት አልደርስም እዛ ላይ ልደርስ አልችልም የሚል እሳቤም እንዲህ አይነት ባህሪንም እንዳሳዩ ይናገራሉ ማለት ነው። በጥናቱ ላይ የተሳተፉ ጓደኞቻቸውም እሱን ነው የተናገሩት። እንዲህ አይነት ነገር እንደነበራቸው ግን ራሳቸውን ግን ያጠፋሉ ብለው እንደማያስቡ በተደጋጋሚ ይሏቸዋል። እነዚህ አይነት ነገሮች ግን ራሳቸውን ያጠፋዋል እንደሚያጠፉ ግን አያስቡም ነበር የተጠየቁ ጓደኞቻቸውም እንደተናገሩት ማለት ነው። ስለዚህ ከዛ በኋላ ግን እንዲህ አይነት ነገሮችን ሲያዩ ራሳቸውን ሲያነጻጽሩ ብቸኝነት መምረጥ፣ ለቤተሰብ ጊዜ አለመስጠት፣ ቀደም ሲል እንዳልነው የምግብ ፍላጎት አለመኖር፣ ከግሩፖች ላይ ብቻ ተደጋጋሚ ጊዜን ማሳለፍ፣ በተለይ የዋትስአፕ ግሩፖች ላይ በጣም ረዥም ሰዓት የማሳለፍ ሁኔታ እንደነበራቸው የተጠየቁ ወላጆች ተናግረዋል ማለት ነው። እና አንድ እናትም ሲናገሩ ደግሞ ማህበራዊ ሚዲያ ንቁ ተሳታፊ እንደነበረች ልጅ ያውቃለሁ፣ ራሷ ላይ ግን ይሄን የመተግበር ፍላጎት እንዳላት በፍጹም አስቤ አላቅም ነው የሚሉት። ከዛ ውጪ ከዛ ባሻገር የራሷ ሁሉ መተግበሪያ ነበራት፣ የራሷ አፕሊኬሽን ነበራት፣ የተለያዩ ነገሮቿን የምታጋራበት ነበራትኝ። በፍጹም ይሄን ውሳኔ ግን ራሷ ላይ ትወስናለች ብዬ አስቤ አላውቅም ሲሉ ተናግረዋል። ሌላው ማህበራዊ ሚዲያው በከፍተኛ ሁኔታ ራሳቸውን እንዲያጠፉ ምክንያት ተደርጓል ተብሎ የሚታሰቡት የተለያዩ ጾታዊ ጥቃቶች ይደርሱባቸዋል በማህበራዊ ትስስር ገጾች። አይመስለንም ዛሬ እንግዲህ ጥቃት ሲባል ሰዎች ፊዚካል ወይም ደግሞ አካላዊ ጥቃት ብቻ ሳይሆን ይሄ ኦንላይን ሴክሹዋል ኤክስፕሎይቴሽን የሚባል ነገር አለ። ሰዎች ማህበራዊ ሚዲያን በመጠቀም ሰዎች ላይ የተለያዩ የጾታ ጥቃትን ያደርሳሉ። እነዚህ ልጆች የተለያዩ ይሄ ወሲብ ቀስቃሽ ምስሎች ይላኩላቸዋል። እነሱም በተመሳሳይ ይሄ የራቁት ፎቶ መሰል አይነት ነገሮችን ልከዋል። በዚህ ምክንያት ከፍተኛ ለሆነ ዲፕሬሽን ተጋልጠዋል። ነገ በማህበራዊ ቢለቀቅብኝ፣ ነገ እንዲህ ቢሆንብኝ የሚል አይነት እሳቤ ወይም ደግሞ ጭንቀት ውስጥ እንዲገቡ ምክንያት ሆኗቸዋል። ስለዚህ አብዛኞቹ የዚህ ተጠቂ እንደነበሩ ይነገራል። ምናልባት ወላጆችን በጣም ጥንቃቄ እንዲያደርጉ ያስፈልጋል አይደለ? ልጆቻቸው ረዥም ሰዓት ስልክ ላይ ሲያሳልፉ ምን እያዩ ነው? ምን ያህል ወላጆች የልጆቻቸውን ይሄ ፓስዋርድ ያውቃሉ? በነጻነት ልጆቻቸው ስልኮቻቸውን ይሰጣቸዋል? እስቲ እዩ ምናል ሚል በድፍረት ይሰጣቸዋል ወይ? ወላጆች ቢጠይቁ እስቲ ስልክሽን ልየው፣ እስኪ ስልክህን ልየው ቢሉ ልጆች በድፍረት ስልካቸውን ይሰጣሉ ወይ ብለህ ታስባለህ አይደል? ግን አይመስለኝም። አብዛኛው ልጅ ስልኩ ላይ የተለያየ ነገር አለው። እንግዲህ በአንድም ሆነ በሌላ መልኩ ወደው እንዳልገቡበት ግን ጥናቶች ይናገራሉ። የተለያዩ ልጆች ለምሳሌ የተለያየ ትምህርት ለማግኘት ወይም ደግሞ የተለያዩ ለትምህርት አጋዥ የሚረዱ ቲቶሮችን እንደዚህ ለማግኘት ወደ ተለያዩ ድረገጽ ሲገቡ
አማራጮች ይሄን ንካና ብለው ኤድሶች ይመጣሉ፣ የተለያዩ ማስታወቂያዎች ይመጣሉ፣ የተለያዩ ቪዲዮዎች ይመጣሉና ይሄን ለማግኘት ይሄን ንካ የሚል አይነት አማራጮች ይመጡላቸውልና አስበውበት ሳይሆን ሳያስቡበት ነው ወደዚህ ሳይቶች ወደ እነዚህ ሳይቶች የሚገቡት። ከገቡ በኋላ ግን መውጣት ይከብዳቸዋል። እነሱም የሚሳተፉባቸው የተለያዩ ምስሎች ቀደም ሲል እንዳልነው ይላክላቸዋል፣ እነሱም ይልካሉ። በዛ ምክንያት ከዛ ለመውጣት ይቸገራሉ። ስለዚህ ከዚህ ጭንቀት ይገላግለናል ብለው የሚያስቡት መሞት እንደሆነ ነው። እንደ አማራጭ መሞትን ያስቀምጣሉ ማለት ነው። ስለዚህ ማህበራዊ ሚዲያ ላይ ለጥሩም ይጠቀሙበታል እኮ፣ በተቃራኒው ደግሞ እኮ በጣም ጥሩ ነገር ይጋራበታል። አሁን ማህበራዊ ሚዲያ ሰዎች ራሳቸውን እንዲያጠፉ አንድ ምክንያት ሆኗል ስንል ህይወታቸው እንዲቀጥልም ህይወታቸው በጥሩ ሁኔታ እንዲቀጥልም ማድረጉን አንክድም። ግን አንደኛው ምክንያት ነው። ጥሩነቱ እንዳለ ሆኖ በዚህ ልክም ደግሞ ሰዎች ራሳቸውን እንዲያጠፉ ምክንያት ሆኗል ማለት ነው። ስለዚህ እዚህ ጥናት ላይ ጠቅለል አድርገን ስናየው ልጆች የተጠየቁ ወላጆች ማህበራዊ ሚዲያ ላይ ከፍተኛውን ተሳትፎ ከኛ ይልቅ ማህበራዊ ሚዲያን መምረጣቸው፣ ከኛ ይልቅ ማህበራዊ ሚዲያ ላይ የተለያዩ ነገሮች ላይ መሳተፋቸው፣ የጥቃት ሰለባ መሆናቸው ልጆቻችንን እንድናጣ አድርጎናል ብለው ያስባሉ ማለት። ስለዚህ ማህበራዊ ሚዲያው በአሁን ላይ ሰዎች ራሳቸውን እንዲያጠፉ እንዲወስኑ ምክንያት እየሆነ ነው ልንል እንችላለን። እንዲሁ የተወሰኑ ነገሮች አንቺ ካነሳሻቸው ላይ ሪፍሌክት ለማድረግ የዚህ አሁን አገራችን ያለችበት ሁኔታ ራሱ ያለንበት የፖለቲካዊም በዩ ማህበራዊ ኑሮ ቀውስም በዩ እንዲህ አይነት ነገሮችን አማራጭ አድርገው እንዲወስዱ የሚያበረታታ ነገር ታያለሽ በአብዛኛው። ለምሳሌ ተማሪዎች ትምህርታቸውን ያቋረጡ በርካታ ተማሪዎች አሉ። ለ2-3 ዓመታት ማለት ነው። ይሄ ማለት ነው በእነሱ የእድሜ እኩያ የሆኑት ሌላ አካባቢ የሚማሩ ተማሪዎች የዛሬ 3 ዓመት የሚደርሱበትን የነበረውን ባጭሩ የ3 ዓመት ጋፕ ይኖራቸዋል። ተመሳሳይ እድሜ ላይ ያሉት ተመሳሳይ ሁኔታ ላይ የነበሩ የክፍል ደረጃቸው ተመሳሳይ ነበረ። ከ3 ዓመት በኋላ እነዚህ ልጆች የመማር እድሉ ቢፈጠርላቸው አይ ዶንት ቲንክ አሁን ባለንበት ሁኔታ ገና የሚቀጥል ነው የሚመስለው። እስከ መቼ እንደዚህ በሀገር በትውልድ እየቀለድን እንደምንቀጥል አላቅም። ግን እንበልና በ3 ዓመት ውስጥ ችግሮች ተፈተው እነዚህ ልጆች እንደገና ወደ መማር ቢሄዱ ፌስ የሚያደርጉት የመጀመሪያው ችግር በጣም በእድሜ ታናናሽ ከሚሆኗቸው ሰዎች ጋር ነው የሚማሩት። የነሱ እኩዮች የደረሱበት ደረጃ ሌላ ነው። ይህንን እንዴት አድርገው ነው የሚያስታርቁት? አየሽ፣ በግዴለሽነት የሆነ ነገር አመጣለሁ በሚል የምትገቢበት ግብታዊ የሆነ ውሳኔ ልጆች ላይ ተማሪዎች ላይ ቅድም ተገለዋል የምንላቸው ቲኔጆች ላይ እንዲህ አይነት ተጽዕኖ ያመጣል። ይሄ ደግሞ ችግሩን መውጫ መንገድ ይሄ ነው ብለው ስለሚያስቡ ወደ እንደዚህ አይነት ነገር ይመራቸዋል። ሌሎች እንደው ምናልባት ወጣቶቹ ላይ ቲኔጆቹ ላይ አተኮርን እንጂ ጎልማሶችም ደግሞ የዚህ ተጠቂ ናቸው። በተቃራኒ ነው። የጎልማሶቹ ሲሆን ተቃራኒ ነው። እነዚህ ገና አዳጊዎች ናቸው የምንላቸው ነጋቸው አሳስቧቸው ነው። ተስፋ ማጣት አሳስቧቸው ነው። እነዚህኞቹ ደግሞ በተቃራኒው ያደረጉት ነገር ውጤት አላመጣ ይላቸዋል እና በውሳኔ መጸጸት አለ፣ መቆጨት አለ። እንዲህ ባደርግ ኖሮ አሁን ማድረግ አይችልም ያንን ነገር፣ ምክንያቱም ጊዜው አልፏል። አሁን አቅሙ ላይ ኖረው ይችላል፣ ጉልበቱ ላይ ኖረው ይችላል። እንዲህ አድርጌ በሆን ኖሮ ለከሌኮ የተሻለ ነገር እፈጥር ነበረ፣ ለራሴም የተሻለ ነገር አመጣ ነበረ፣ ያንን ማድረግ አልቻልኩም የሚል ጭንቀት ውስጥ ይገባሉ። ከዛ ተያይዞ ድብርቱም ጭንቀቱም ሲመጣ መፍትሄ ሆኖ የሚታያቸው ነገር ያ ነው። ያንን ነገር ማድረግ አለመቻላቸው ወጣቶቹ ላይ ያነሳናቸው ነገሮች እንዳሉ ሆኖ ትልልቆቹ ጎልማሶቹም ደግሞ እንዲህ አይነት ነገር ፌስ ያደርጋሉ። ማህበራዊ ሚዲያ ያልሽው ግን በጣም እጅግ በጣም ሊታሰብበት የሚገባ ጉዳይ ነው። ማህበራዊ ሚዲያ ላይ ቪዲዮ የለቀቁ ሰዎች በሙሉ ደስተኞች ናቸው ማለት አይደለም። ያንን ህይወት በእርግጥም ይኖሩታል ማለት አይደለም። አንዳንድ ጊዜ
ምን ፈልገውን ነው የሚሰጡን ማየት ምን ፈልገውን የሆነ ፋንታሲውን አለ ደስታውን ነገር እሱን ነው የሚሰጡን ከጀርባ ምን ላይ አይነት ላይፍ እንዳያሳልፉ እንደሆነ እርግጠኞች መሆን አንችልም በነገራችን ላይ ዝነኞች ሰው ፊት በጣም የቀረቡ ሰዎች ትልቁ ቻሌንጃቸው ዲፕሬሽን ነው የሆነ ቀን ዝናቸው ቢቀንስ እነሱም እንደነዚህ አይነት ነገር የማምራት ቻንሳቸው የሰፋ ነው እጽ ውስጥ ነው የሚደበቁት መጠጥ ውስጥ ነው የሚደበቁት ዝሙት ውስጥ ነው የሚደበቁት ምናምን ይሄ ሁሉ ነገር ፊት ለፊት ስናየው ከነበረው ነገር ጋር ተቃራኒ ነው እኛ ምናያቸው አምረው ተሽቀርቀረው ነው ተሳክቶላቸው ነው እኛ ህልም የሆነብንን መኪና ሲነዱ ነው ምናቃቸው የሚለብሱት ልብስ የሚጫሙት ጫማ የሚያደርጉት ሰዓት እነሱ አይናቸው ላይ የሚያደርጉት የዝነጣ መነጽር እኛ ምናልባት ህይወታችንን የሚቀይር ገንዘብ የሚከፈልበት ሊሆን ይችላል ይሄ ፊት ለፊት ስክሪን ላይ የምናየው ነገር ነው ግን ቢሃይንድ ስክሪን ምን አለ እሱን መመርመር ያስፈልጋል እንዴት አይነት ህይወት እያሳለፉ ነው ሰው እኛ ለገበያ የሚቀርበውን የሚስማማውን ነገር አምጥተው ስላሳዩን ነው እንጂ እንደዛ አይደለም እየኖሩ ያሉት ይሄ ነገር ሶሻል ሚዲያ ላይ መምጣቱ ስክሪን ላይ መምጣቱ እነዚህ ልጆች ላይ ያሳደረው ተጽዕኖ ቀደም ያልሹ ነው በቃ አልደረስባቸውም ካሁን በኋላ እነዚህ ሰዎች ላይ ፉክክር በጣም መጥፎ ነገር ነው ንጽጽር ከከሌ ጋር መነጻጸር ከከሌ ጋር መወዳደር በጣም መጥፎ ነገር እሱ ነው መወዳደር ካለብሽ ከራስሽ ጋር ነው ካሳለፍሽው ህይወት ጋር እና ጎል ብለሽ ሴት ካደረግሽው ነገር ጋር ነው መድረስ ይችላልው እዛ ላይ እንደ ስራሽ ነው የሚታየው እሱ በርትተሽ ከሰራሽ እማደርሽበት ቦታ የለም ከሱ ጋር ነው መፎካከር ያለብሽ ሶሻል ሚዲያ ላይ ከምታያቸው ካፕሎች ጋር ተፎካከርሽ አትችይውም አንደኛው ውሸት ስለሆነ ማንም የማይደርስበት ነገር ስለሆነ ላንቺም ተመሳሳይ ነው ጉዳዩ የሚሆነው እማትደርሽበት ነው የደረሱበት ነገር ቢሆን በነገራችን ላይ እንደዛ እዩኝም አይሉም ሰው እኮ ለፍቶ ያመጣው ነገር ሲሆን የጣረ የጋረበት ነገር ሲሆን እንደ ቀላል እንዳመጣው ነገር ኤክስፖዝ ያደርገውም እንደሌላውም ነገር ስለዚህ ቁጥብ ይሆናል ሰማው ያላመጣው ነገር ሲሆን ግን በዛሽ ነገር ገንዘብ መስራት ስለሆነ የሚፈልገው የሆነች ነገር ድራማ ሰርቶ ያወጣል ያንን ያዩ ልጆች በጣም ይጨነቃሉ እንዴት ነው አሁን ባለው ሁኔታ ያንን ህይወት መኖር እንደማይችሉ ሲጋባቸው ተስፋ መቁረጥ ይመጣል ተስፋ መቁረጥ ደግሞ ያልነውን ነገር ችግር ያመጣል ከዛ ውጪ ስሜታዊነት ብዙ ጊዜ እኮ በጣም ደስ ሲልሽም በጣም ስትከፊ ውሳኔ አትወስኚ ቃላት ተግቢ ይባላል ምናልባት 5-10 ደቂቃ ቆም ብሎ አስቦት ቢሆን ኖሮ እንዴ ምን ሆኜ ነው ያንን ነገር ያሰብኩት የምንልበት ደረጃ ሁሉ ይመጣል ስለዚህ ስሜታዊነት በጣም መጥፎ ነገር ነው እንደ አይነት ነገሮች ሊያጋልጧቸው ይችላሉ ከዛ ውጪ ቅድም አንቺ ያነሳሽው በጣም መጥፎ ነገር ምንድነው በዚህ በሶሻል ሚዲያ የሚላላኳቸው ነገሮች ኤክስፖዝ ሊደረግ ይችላል ብለው ቢፈሩ አሉ ግን በዛኛው ጫፍ ያሉት ሰዎች ሆም ብለው ነው የሚያደርጉት ለገበያም ጭምር ይጠቀሙበታል ከፍለው የሚያዩ ሰዎች አሉ አንዳንድ ጊዜ አፕሊኬሽኖቹም እንድትከፊ የሚያስገድዱሽ ይሆናሉ ምናልባት እኔ አልታየሁም ፊቴ አልታየም የሰውነት አካሌን ብቻ ነው የላኩት የሚል መተማመን ውስጥ ገብተው በዛ ሴኩር የሆኑ ይመስላቸውና ፎቶ የሚልኩ አሉ ግን በሚገርምሽ ሁኔታ ያገጣጥሙትና እከሌ ማለት እከሌ ነው ብለው እንዲሉ የሚያደርጓቸው ነገሮች አሉ ለምሳሌ እርቃናቸውን ሳይሆኑ ኖርማል ፎቶ ቤት ውስጥ ሲነሱ ግድግዳ ላይ ያሉ ምስሎች ሰዓቶች የቤቱ አቀማመጥ ሁሉ ይታያል እነሱ ይታያሉ ኔክስት ዴይ ያ መታየት የሌለበትን አካል ፎቶ አንስተው ሲልኩም ያ ግድግዳ ላይ ያለው ነገር አብሮ አለ እከሌ ማለት እከሌ ነው በደንብ ነው የሚሰሩት በዚህ እንደውም ኤአይ በሰለጠነበት ዘመን በደንብ ነው አሰስ አድርጎ የሚያጋግጣጥሙ የሚያሳየው ስለዚህ በዚህ ደረጃ ሞኝ መሆንም አያስፈልግም በአሁን ሰዓት እንደ አይነት ነገር ላክሽ ማለት ለሌሎቹ የገንዘብ ምንጭ ነሽ ላንቺ ህይወት መጥፋት ደግሞ የሆነ አይነት ነገር ኮንትሪቢዩት ያደረግሽ ነው በራስሽ ህይወት ላይ ስለዚህ ጉዳዩን የገንዘብ ምንጭ ያደረጉት ሰዎች አሉ እና የነዚህ የልጆችም ደግሞ መሞኘት አለ እንዳልሽው ኤክስፖዝ ሊሆኑበት መንገድ የተለያየ ነው ፈልገውት አይደለም ከገቡ በኋላ መውጣት ያቀታቸው ይሆናል ግን ጥንቃቄ ደግሞ ይፈልጋል ስለዚህ የሆኑ ሰው ላይ ቁማር እየቆመርኩ ነው እያስከፈልኩኝ ይህንን ነገር ማድረገው እኔ የሆኑ ሰው ተስፋ በሚያደርጉ ሰዎች ህይወት ላይ ገና አድገው ባልጨረሱ የቤተሰቦቻቸው የሀገራቸው ተስፋ በሆኑ ሰዎች ላይ እየቆመርኩ ነው ማለት ነው ስለዚህ እንዲህ አይነት ሁኔታዎች ለገንዘብ ተብሎ የሚደረጉ ነገሮችም ይህን ነገር ሊያሰፉት ይችላል በነገራችን ላይ ይሄ ኔዘርላንድ ላይ የተካሄደው ጥናት ጠቅለል ሲያደርገው ምን ይላል መሰለህ እንግዲህ ሶሻል ሚዲያ ማህበራዊ ሚዲያ ቤተሰቦች እንዳሉት ማለት ነው ጓደኝነትን ቤተሰብነትን እንዲሁም ደግሞ ይሄ ባለሙያ እንኳን ሆኖ እኮ ይመጣሉ አይደል የተለያዩ ባለሙያዎችም አሉና ከሟሟይነት ይልቅ ምትክ ሆኖ አገልግሏል ለነዚህ ልጆች እናትነትን ተክቷል አባትነትን ተክቷል ጓደኝነትን ተክቷል ቤተሰብን ተክቷል በአጠቃላይ
እንግዲህ ሶሻል ሚዲያ እንግዲህ በትርፍ ጊዜ የምትጠቀመው ነው። ለስራ ምናምን የሚጠቀሙ ነገሮች አሉ፣ ግን ቤተሰብህን ሊተካ አይችልም አይደል? ይሄን ይጠቀሙ የነበሩ እነዚህ ጥናቱ ላይ ራሳቸውን አጥሰው ቤተሰቦቻቸው የተጠየቁ ወላጆች ግን ተተክተዋል። እነሱ ተተክተዋል። ከቤተሰብ ጋር ማሳለፍ የነበረባቸውን ጊዜ፣ ከጓደኞቻቸው ጋር ማሳለፍ የነበረባቸውን ጊዜ፣ አጠቃላይ ጊዜያቸውን በሙሉ ቤተሰብም ጓደኝነትም ገሸሽ ተደርጎ ማህበራዊ ሚዲያን ብቻ ነበር ይጠቀሙ የነበረው፣ ወይም ደግሞ ረጅም ጊዜያቸውን እዛ ያሳልፉ የነበሩት። ስለዚህ ለቤተሰብ ጊዜ አልሰጡም፣ ለጓደኛ ጊዜ አልሰጡም። ስለዚህ ማህበራዊ ሚዲያ እንደ አንድ መሳሪያ ሳይሆን ምትክ ቤተሰብ፣ ምትክ ጓደኛ ሆኖ ነበር ሲያገለግላቸው የነበረው። መጨረሻ ላይ እንዲህ አይነት ውሳኔዎችን የሚያስወሰናቸው ይሄ አንደኛው ምክንያት ነው፣ ረጅም ሰዓት እዛ ማሳለፋቸው። እንግዲህ የሚባለው ነገር እኮ አለ አይደል? ረጅም ሰዓት ማህበራዊ ሚዲያ ላይ ስትሆን የአእምሮ ጤና ችግር ይመጣል፣ ያመጋገብህ ነገር ይለወጣል፣ አካላዊ ለውጥ ይመጣል። በጣም ሰዎች ክብደታቸው ሊጨምር ይችላል። ለተቀረው ዓለም ይሄ ምድር ላይ ላለው ነገር በጣም የምትሰጠው ነገር በጣም ይቀንሳል። እዛ የምታያቸውን የተለያዩ ይሄ ቅንጡ የሚመስሉ ነገሮችን ማየት እንደሱስም ይሆናል እና ረጅም ሰዓት ላይ ዛ ላይ ማሳለፋቸው ቤተሰባችን ተተክተናል ነው የሚሉት። እንግዲህ ጥናቱ ጠቅላላ ሲያደርገው ሶሻል ሚዲያ ቤተሰብንም ጓደኝነትንም ተክቷል በእነዚህ ልጆች አውድ። አሁን ላይም አይነት ጠባዮች እኮ አሉ አይደል? ቤተሰብ ውስጥ በጋራ ቁጭ ብሎ እኮ በጋራ ቁጭ ያላሉ፣ ሁሉም ስልክ ላይ ሆኖ ሁሉም እንደዚህ ሆኖ የሚያሳልፍበት አጠቃላይ ሁኔታ አለ። እንደዛ ነው። ነገር ግን ደህንነቱ የተጠበቀ የማህበራዊ ሚዲያ አጠቃቀምን ማጎልበትና ወጣቶች የቅርብ ክትትል ከቤተሰብ ከመምህራን ከጓደኞች እንዲኖራቸው ማድረግን በጣም መፍትሄ ነው ብሎ አስቀምጧል። መጨረሻ ጥናቱ ሲደመድም ደህንነቱ የተጠበቀ የማህበራዊ ሚዲያ ወላጆች ለልጆቻቸው ስልክ ሲሰጡ አብረው እንዴት ነው መጠቀም መቻል ያለባቸው፣ ምን አይነት ነገር ሊገጥማቸው ይችላል የሚለውን ነገር በጣም መስጠት ያስፈልጋል። እንግዲህ አሁን በኢትዮጵያ እኮ በቅርቡ በተጠና ጥናት ከ2 ዓመት ጀምሮ ያሉ ልጆች ስልክን ያገኛሉ ነው የሚለው። እንግዲህ 2 ዓመት በጣም ትንሽ ነው። አሁን አይን ላይ ከሚመጣው ምናምን ባሻገር ሰዎች ራሳቸውን እንዲያጠፉ ምክንያት እየሆነ ነው፣ ወይም ደግሞ የሆነ አስተዋጽኦ እያደረገ ነው። ስለዚህ ወላጆች ለልጆቻቸው በጣም ስልክን ሲሰጡ እስቲ እንዲህ አይነት ነገርም አለው መከታተል ደግሞ ያስፈልጋል። ፍጹም የሆነ ነጻነት ለልጆች ቀደም ሲል እንዳልነው እንግዲህ አለማነጻጸር ይችላሉ ወይ እነዚህ ልጆች ስትል አይችሉም። አንደኛ አለመብሰሉም አለ፣ እድሜያቸው በጣም ገና ስለሆነ ማለት ነው። ስለዚህ እንዲህ አይነት ነገሮች ሊኖሩ እንደሚችሉ በጣም መከታተል በክትትል የልጆቻቸው ስልክ ምንድን ነው የሚያዩት፣ ምን አዩ፣ ምን ሰሙ የሚለውን ነገር በደንብ መከታተል ያስፈልጋቸዋል ማለት ነው ወላጆች። ስለዚህ ማህበራዊ ሚዲያው እናትነታቸውን ሳይተካ በፊት፣ አባትነታቸውን ሳይተካ በፊት፣ ጓደኝነታቸውን ሳይተካ በፊት ልጆቻቸውን ገደብ ያለው ደርዝ ያለው ስርዓት ያለው የማህበራዊ ሚዲያ አጠቃቀም እንዲኖሩ ማስቻል መቻል አለባቸው። እንግዲህ አድማጮቻችን እያነሳን ያለነው ሰዎች በተለያየ ምክንያት ራሳቸውን እያጠፉ እንደሆነ እንሰማለን። በአንድም ሆነ በሌላ መልኩ ራስን ለማጥፋት ምክንያት ናቸው ተብለው የተለያዩ ምክንያቶች ቢጠቀሱም ከቅርብ ጊዜ ወዲህ ግን እየተደረጉ ያሉ ጥናቶች ማህበራዊ ሚዲያው ራሱን የቻለ ሰፊ ምዕራፍ ይዟል፣ የሰዎች ራስን ማጥፋት ምክንያት ውስጥ ማለት ነው። እሱን እያነሳን ነው። ሙዚቃ ጋብዘን ደግሞ ስንመለስ እንቀጥላለን። ሌሎች ጉዳዮችን ደግሞ እናነሳለን። እንደው ምን መደረግ አለበት፣ ፈተናዎች ውስጥ ምንድን ናቸው፣ የተወሰኑ ታሪኮችን ለማንሳትም እንሞክራለን። ለምሳሌ ራሳቸውን ያጠፉ ልጆች ወይም ደግሞ ራሱን ያጠፋ ቤተሰብ ያላቸው ወይም ራስን ያጠፋ ልጅ ያለበት ቤተሰብ እናት ሊሆን ይችላል፣ አባት ሊሆን ይችላል፣ ልጅ ሊሆን ይችላል። ያጠፋ ቤተሰብ እንዴት አይነት ማህበራዊ ቀውሶችን ያልፋል፣ ምን አይነት ስሜት ይሰማዋል የሚለውን ነገር ምልክቶችስ የሚያሳዩዋቸው ምልክቶች ምንድን ናቸው? ከዛ ባሻገር ግን የጻፏቸው ቃላቶችስ ምን ይላሉ? በመጨረሻ ጊዜ እንግዲህ ቀደም ሲል እንዳለ የተለያዩ መልእክቶችን አስቀምጠው ያልፋሉና እነሱስ ምንድን ናቸው? እንደ ማህበረሰብስ መፍትሄው ምንድን ነው? የታመመ ማህበረሰብ ሲባል በራሱ እንዴት ያለ ነው የሚለውን ነገር ሰፋ አድርገን ምናይ ነው የሚሆን። አማኝ ባለበት ሀገር ላይ ሃይማኖት ባለበት በጣም ብዙ የሃይማኖት አባቶች፣ የባህላዊ የሀገር ሽማግሌዎች በተለያየ እንግዲህ ኢትዮጵያውያን ሃይማኖቱ አለ፣ ባህላዊ ደግሞ የሽማግሌ የምትላቸዋል የየባህሉ የተለያዩ አባቶች ባሉበት ሀገር ላይ እንዴት ራስን ማጥፋት በዚህ ልክ ሊያየል ቻለ የሚል ጥያቄ እኮ ሊያነጋግረን ይገባል አይደል? በጣም ብዙ እንግዲህ በቁጥር እንኳን ብናሰለው በጣም ብዙ ቤተ እምነቶች፣ በጣም ብዙ ቤተ ክርስቲያኖች፣ በጣም ብዙ መስጊዶች፣ በጣም ብዙ ቸርቾች ባሉበት ሀገር በጣም ብዙ ባህላዊ የእምነት ክዋኔ የሚደረግባቸው የተለያዩ ተቋማትና ስፍራዎች እያሉ በዚህ ልክ ሰዎች ራሳቸውን የማጥፋት ዝንባሌ እንዴት ኖራቸው የሚል ጥያቄ እኮ በጣም ሊያነጋግረን ይገባል። ስለዚህ የታመመው ሁሉ ነገራችን አንድ ማህበረሰብ ታሟል ሲባል እንግዲህ ማህበረሰብ የሚያደርጉ የተለያዩ ተቋማት አሉ። ቤተሰብ አለ፣ ትምህርት ቤት አለ፣ ሃይማኖት ተቋም አለ፣ ትምህርት ቤቶች አሉ፣ የማህበረሰብ የተለያዩ የሚሰባሰብባቸው የተለያዩ ድር ነቁ በምትያቸው እንግዲህ ሶሻል ኢንስቲትዩሽንስ የምንላቸው አሉ አይደል? ማህበረሰብን አቅንተው የሚያቆሙ ተቋማት አሉ። እነዛ ተቋማት በሙሉ ታሟል ማለት ነው። ስለዚህ ድሩ ታሟል፣ ትምህርት ቤቱ ታሟል፣ ሃይማኖቱ ታሟል፣
ብዙ አይነት እንግዲህ የሀገር ሽማግሌ የምንላቸው ታመዋል፣ ፖለቲካው ታሟል፣ ማህበራዊ ነገራችን ታሟል ማለት ነው። ስለዚህ በእነዚህ ሁሉ በታመሙ ሁኔታዎች ውስጥ እየኖርን ጤናማ ያልታመመ ማህበረሰብ ሊኖረን አይችልም፣ ወይም ደግሞ ጤናማ ሰው ጤናማ ግለሰብ ሊኖረን አይችልም። ሁሉ መታከም አለባቸው ማለት ነው። ማህበራዊ ኃላፊነታቸውን መወጣት አለባቸው። መገናኛ ብዙኃን በጣም ትውልድን በመቅረጽ ረገድ ያላቸው ሚና በጣም ከፍተኛ ነው አይደለ? ዛሬ መገናኛ ብዙኃኑ የሚያሳዩን የትኛውን ነው? ከማህበራዊ ሚዲያ መጥተው ወደ ሜንስትሪሙ ይሄ ቅንጦቱ ህይወት በራሱ ሜንስትሪም ሽፋን እንዲያገኝ ራሱ በራሱ እኮ በጣም ይሰራሉ አይደል? የምናያቸው በኮንተንት ደረጃ የምናያቸው በዩቲዩብ ላይ የምናየው ኮንተንት ሜንስትሪሙን ተቆጣጥሮት እናያለን። ሶሻል ሚዲያ ላይም ያ ነው፣ ሜንስትሪም ሚዲያ ላይ ሲመጣም ያን ነው የሚያየው ሰው። ስለዚህ ተስፋ እንዲያጣ ይሆናል ማለት ነው። ስለዚህ እነዚህ ተቋማት ሊታከሙ ይገባል። ሃይማኖት ተቋማት በጣም እዚህ ላይ መስራት መቻል አለባቸው። እንደውም አንዳንዶቹ እንደውም ስናይ ጠለቅ ያለ የሃይማኖት ባክግራውንድ ያላቸው ሰዎች ሁሉ ናቸው ራሳቸውን አጥፍተው የምናየው እና በዚህ ረገድ ምን እየሰሩ ነው? የሆነ ማህበረሰብ ሲታመም ችግሩ አገንግኖ መጥቶ ማህበረሰቡን ከዋጠው በኋላ ለማውጣት የሚደረግ መውተርተር ምንም ጥቅም የለውም። በነገራቸው ቀድሞ ግን መስራት ያስፈልጋል። ምእመኖቻቸው ሲሄዱ መነገር መቻል አለበት። ዛሬ እንግዲህ በአንድም ሆነ በሌላ መልኩ ሰዎች ወደ እምነት ተቋማት ይሄዳሉ፣ ያምናሉ፣ ፈጣሪ ያለ ብለው ያምናሉ፣ የሃይማኖት አባቶችን ያምናሉ፣ ይሰማሉ። ስለዚህ ለእንዲህ አይነት ውሳኔ የሚያደርሳቸው ነገሮች በአንድም ሆነ በሌላ መልኩ ይታወቃሉ እኮ በጣም ብዙ ችግሮችን ያን ችግር መቋቋም ሲያቅታቸው ነው። ስለዚህ ከማህበረሰብ ችግር ጋር ሊራመድ የሚችል መፍትሄ ሃይማኖቶች ማምጣት መቻል አለባቸው፣ ወይም ደግሞ የሃይማኖት ተቋማት ወይም ደግሞ የሃይማኖት አባቶች ማምጣት መቻል አለባቸው። ከማህበረሰብ ጋር ሊሄድ የሚችል የችግር መፍትሄ ትምህርት ቤቶች ማምጣት መቻል አለባቸው አይደል? ትምህርት ቤት እያሳለፈ ትምህርት ቤት እየዋሉ ነው አይደል ራሳቸውን የሚያጠፉት። ስለዚህ ማህበራዊ ሚዲያውንም በራሱ መዋጀት መቻል አለባቸው። መገናኛ ብዙኃኑ ከዚህ አንጻር በጣም መስራት መቻል አለባቸው። እንግዲህ ራሱን የሚያጠፋ ሰው ቁጥር ጨመረ ምናምን፣ እኔ ለዚህ ፕሮግራም ስንዘጋጅ የኛ ሀገር የተለያዩ መገናኛ ብዙኃንም ዘግበውታል። ከመዘገብ ባሻገር ግን ምን ማድረግ ያስፈልጋል? ሰዎች ተስፋ እንዲታያቸው የሚያደርጉ ፕሮግራሞች መቀረጽ መቻል የለባቸውም ወይ መምጣት የለባቸውም ወይ የሚል እኮ ጥያቄ መጠየቅ መቻል አለበት። እንዴት ነው የሚታከመው? እንግዲህ የዓለም የጤና ድርጅት እንደሚለው ራስን ማጥፋት የሚለው ነገር እንደውም አለ በሶሺዮሎጂ ትምህርት ላይ አለ። ራስን ማጥፋት ውሳኔ የግለሰብ ውሳኔ ብቻ አይደለም፣ ማህበረሰብም የራሱ ሱታፊ ያለበት። እኔ ለምሳሌ ራሴን ባጠፋ ራሴን በማጥፋቴ ውስጥ የኔ የብቻዬ ችግር አይደለም። እኔ እንደ አይነት ውሳኔ እንደወስን እኔ ቤተሰቤ፣ ማህበረሰቤ፣ ትምህርት ቤቴ፣ በእኔ ዙሪያ ያሉ ሰዎች በአጠቃላይ የራሳቸው ሱታፊ ያላቸው የራሳቸው ድርሻ አላቸው። ስለዚህ የግለሰብ ውሳኔ ብቻ አይደለም፣ ማህበረሰባዊ ውሳኔ ነው ማለት ነው። ስለዚህ የት ሂደን ነው እኛ አጠገባችን ያሉ ሰዎች ራሳቸውን የሚያጠፉት፣ ልጆቻችን ራሳቸውን የሚያጠፉት የት ሂደን ነው የሚል ጥያቄ እኮ መጠየቅ መቻል ያስፈልጋል። አዎ በእርግጥ ሲያጠፉ ሊነግሩን አይችሉም፣ ግን ስሜቶቹ ደግሞ ይታወቃሉ አይደል? ይሄ ብቸኝነት፣ መምረጥ፣ እንደዚህ መሰል የምንላቸው አይነት ነገሮች በተደጋጋሚ ራስን ማራቅ፣ ራስን ለመደበቅ ማህበራዊ ሚዲያ ውስጥ ራስን መክተት፣ እንደዚህ አይነት ነገሮች አሉ። ስለዚህ ከዛ ችግር ጋር ሊራመድ የሚችል መፍትሄ ያስፈልጋል። ማህበረሰብ ከታመመ መታከም መቻል አለበት። ስለዚህ ይታከማል ማለት ነው። የታመመ ማህበረሰብ መታከም ይችላል። መቼስ መድኃኒት ሳይኖር ህመም አይኖርም አይደለ? ስለዚህ ለመድኃኒቱ ለታመመው ማህበረሰብ መድኃኒት የሚሆኑ መገናኛ ብዙኃን ያስፈልጉናል። መድኃኒት የሚሆኑ የሃይማኖት አባቶች ጉዳይ አድርገው ሊሰሩበት ያስፈልጋል። በአንድም ሆነ በሌላ መልኩ ምእመኖቻቸውንም ተከታዮቻቸውን ነው የሚያጡት። የሃይማኖት ተቀዳሚው ዓላማ እኮ ሰው ነው አይደል? ተደራሽነቱ ሰው ነው። ስለዚህ ሰውነት በአንድም ሆነ በሌላ መልኩ እያመለጠ ነው። ሰዎች ራሳቸው ኃጢአት እንደሆነ እያወቁ፣ መጥፎ ነገር እንደሆነ እያወቁ፣ እንደሚጎዳ እያወቁ ይጨክናሉ ራሳቸው። እኔ ራስን ሰው ከመግደል ይልቅ ራስን ማጥፋት በጣም ጨካኝ ሰው ነው ብዬ አስባለሁ። ማለት ራስ ላይ እንደ መጨከን በጣም የተለየ ጭካኔ ያለ ብዬ አላስብም። ራስ ላይ መወሰን፣ ራስን ለማጥፋት መወሰን በጣም ጨካኝ መሆንን ይጠይቃል። በዚህ ጭካኔ ልክ ሰዎች እንዴት መጡ የሚለውን እኮ ሃይማኖቱ መስራት መቻል አለበት። ሃይማኖቱ ካልሰራ ማን ነው እዚህ ላይ የሚሰራው? ሚዲያው ካልሰራ ማን ነው የሚሰራው እዚህ ላይ የሚል በጣም መነጋገር መቻል አለበት። መፍትሄ ማውጣት አለባቸው። ስለዚህ እንዲህ አይነት ትውልዱ በዚህ ህመም ውስጥ አሁን በጣም አደጋው ሰፊ እንደሆነ የምታውቀው ለምሳሌ ራሳቸውን አጥፍተው የተለየ መጨረሻ መልእክት ማህበራዊ ትስስር ገጽ ያስቀመጡ ኮሜንቶቹን ስታይ እኔም እኮ እንደዚህ ምን ትክክለኛ ውሳኔ ነው፣ እኛም እንመጣለን፣ እንዴ ትክክል ነው፣ እና እዚህ ዓለም ላይ ተኑሮ ምን ይሄ ሁሉ ራስን ስለማጥፋት ቀና ወይም አዎንታዊ አስተያየት ነው የሚሰጠው። አናሊሲስ ቢሰራ አይደለም አናሊሲስ ብትሰራ ኮሜንቶችን ቁጭ ብለህ አንብበህ እንዴት የተሰጠው አዎንታዊ ኮሜንቶችን ምናምን ነገሮችን ብታይ በጣም ነው የሚደንቀ። በጣም ብዙ ሰው ይደግፈዋል ይሄን ነገር። በጣም ብዙ ሰው እኔም ማድረግ እፈልጋለሁ የሚል ሰው አለ። እንደውም የሆነ ጊዜ ላይ እኮ በቪዲዮ ራሱ የተገለጠ በቃ እኔ ራሴን ላጠፋ ነው፣ እኔ ራሴን እንዲልል ነው እንደሚሉ አይነት ነገሮችን እንሰማለን። በግልጽ ሰዎች ራሳቸው እየታዩ ይላሉ ከኮሜንቱ ባሻገር ማለት ነው።
ስለዚህ በዚህ ልክ እንዲህ አይነት ዝንባሌ የዳበረበት ምክንያት ምንድነው የሚለው ነገር ማጥናት ያስፈልጋል። እንደ ማህበረሰብ እንግዲህ ማህበረሰብን የሚያጠኑ የተለያዩ ተቋማት አሉ፣ መስራት መቻል አለባቸው ማለት ነው። መፍትሄ ማምጣት መቻል አለ። ዛሬኛ የተለያዩ መረጃዎችን ስናመጣ የተለያዩ ዓለም ላይ የተደረጉ ጥናቶችን ነው እንጂ ሀገራችን ላይ ደግሞ የተለየ ቀለም ሊኖረው ይችላል። ሰዎች ራሳቸው የሚያጠፉበት ሌላ ምክንያት ሊኖር ይችላል። ቀደም ሲል ግን የጋራ የሚያደርገን ነገር ኢኮኖሚው፣ ፖለቲካው፣ ማህበራዊ ህይወት መቃወሱ አንድ ምክንያት ሊሆን ይችላል፣ የጋራ ምክንያታችን ሊሆን ይችላል። ከዛ ውጪ ግን ቢጠኑ የምናገኛቸው ሌሎች ምክንያቶች ሊኖሩ ያስፈልጋሉ። ስለዚህ እነዚህን መፍትሄዎች የሚሰጡት ቀደም ሲል ያልናቸው የሃይማኖት ተቋማት፣ መገናኛ ብዙሃን፣ ቤተሰብ ራሱና የታመመን ማህበረሰብ በማከም ሂደት ውስጥ እነዚህ ተቋማት ሚናቸው ከፍ ሊል ይችላል። ግን አሉ ወይ ስትል ተቀዳሚ ድርሻቸው ውጪ ሌላ አይነት ነገር ላይ ሲወጠሩ ታያቸዋል። አይደለም ለምእመኖቻቸው አይደለም ለተከታዮቻቸው እንዲህ አይነት አደጋ ለማውጣት ይቅርና ራሳቸው እንኳን እንደ ተቋም ቆመው ይሄዳሉ አይሄዱ የሚል ጥያቄ ውስጥ እንድታነሳ ያደርጉሃልና በጣም መፍትሄ ያስፈልጋል። ይሄ ማህበረሰባችን ታሟል። ማን ክደው ሀቅ በጣም ብዙ ወጣቶች ራሳቸው ማጥፋት ይፈልጋሉ። አሁን እኮ ዓለም ላይ 12 ነጥብ ምናምን ሚሊዮን ህዝብ ራሱን የማጥፋት ፍላጎት አለ ወይም አስቧል ማለት እኮ የኛ ምን ያህሉ ነው ብሎ መውሰድ ነው። አሁን ባለው ሁኔታ ማህበራዊ ሚዲያዎችን ዞር ብለ ስታስብ ተስፋ ቆርጫለው፣ እንዲሆኛለው የሚሉ ድምጾች የሚሰሙበት ነው። እነሱንም እናስተናግድበት መንገድ በራሱ የሚያነጋግር መፍትሄ የሚያስፈልገው ነገር ነው። በጣም ጥንቃቄ የሚያስፈልገው ነገር ነው። አሁን ስታነሻቸው የነበሩ ተቋማት በተለይ ለምሳሌ የሃይማኖት ተቋማት ቅድም እንዳልሹ ትልቁ ትኩረታቸው ሊሆን የሚገባው ሰው ሆኖ ሳለ ጉዳዮቻቸው እነሱ ዘር ነው፣ ጉዳያቸው የሆነ ገንዘብ ነው፣ ጉዳያቸው የሆነ የቁጥር ብዛት፣ የኔ የሃይማኖት ተከታይ መብዛት አለመብዛት ያለው በእኛ የሃይማኖት ተቋም ውስጥ ያለው ሰው እንደዚህ አይነት ሁኔታ ውስጥ እያለ እንዴት ነው ሌላ ጨምሮ ያለውን ሳንይዝ እኮ ሳንጠብቅ እሱ አይቀድምም እጃችን ላይ ያለው ኦፍ ኮርስ እኮ የኔ የሃይማኖት ተከታይ ይብዛ ስትይ ያንቺ ሃይማኖት እንደሚያድን ስለምታምኚ ሰው ይዳንልኝ እያልሽ ነው። ባይ ዲፎልት እሱ ነው ይታወቃል። ግን ያለውን እያጣን ነው። ኃጢአት ነው ራስን ማጥፋት ብለን ያስተማርን ነው ልጅ ራሱን እያጠፋ አንቺ ደግሞ ቅድም እንዳልሽው ጥልቅ እውቀት ያለው ኢቨን በሃይማኖት ራሱን እያጠፋ እንዴት ነው ዘር በልጦብኝ ከሰው እኔ በየሃይማኖት ተቋሙ እኔ የሚመሩት እኮ ማለት ይሄንን ሰው ኃላፊነት ወስደው እነሱ በሚያምኑት የትምህርት መንገድ ወስደው ጫፍ ሊያደርሱት ኃላፊነት አለብኝ የሚሉት ሰው እነሱ ያስተማሩትን ኃጢአት ነው የሚለውን ትምህርት ተገዳድሮ እሱን ሽሮ ራሱን ሲያጠፋ ድረስ የት ነበሩ? ምክንያቱም ትልቁ ጥያቄ ሰው ነው፣ ዘራችሁ አልነበረም። ይህንን አልነበረም ልናይ የምንፈልገው። የማህበረሰብ መታመም ትልቁ መታያ የሃይማኖት ተቋማት ናቸው። በአሁኑ ሰዓት ድሮ አንዱ ሃይማኖት ተቋም ከሌላው ሃይማኖት ተቋም ጋር ባለው ፉክክር ብቻ ነበር የሚታየው። አሁን ከዛ ወርደው በአንድ የሃይማኖት ተቋም ውስጥ ሆነው በዘር የሚጣሉ፣ በዘር የሚከፋፈሉ፣ ይሄ ቦታ የኔ ነው የሚባባሉ፣ ድንጋይ የሚወራወሩ፣ ኢቭን አንዳንድ ቦታዎች ቤተ እምነቶችን ሰብረው የሚገቡ ሆኑ። መስራት የሚገባቸው ግን ይሄንን አልነበረም። እንዳልነው የታመመ ማህበረሰብ አለ፣ እሱን ሊያክሙ ነበር የሚገባቸው። ምክንያቱም ተሰሚዎች ናቸው እኮ እነዚህ አካላት። ተው ቢሉ ሰሚ አላቸው፣ ቢቆጡ ይፈራሉ። ይሄንን መፈራታቸውን ገደል ከተው ለሌላ ነገር ሲራወጡ ነው የምናያቸው። ይቅር እንደሚሉን ተስፋ አደርጋለሁ ወደ ላይ እየተናገርን ስለሆነ። ግን ሁኔታው የሚያስገድድ ነው፣ ልናልፈው የምንችለው አይደለም። እያወራን ያለነው ስለ ሰው ነው፣ ስለ ነብስ ነው። በግድየለሽነት ሊሞት ስለማይገባው ነገ የራሳቸው ቤተ እምነት ጭምር ሀገር፣ ቤተሰብ የሚፈልጋቸው እነሱ ላይ እኮ ኢንቨስት ተደርጓል። ብዙ በገንዘብ ላታሳዩ ትችያለሽ። ጊዜ፣ ጉልበት፣ ሀሳብ ኢንቨስት ተደርጎባቸዋል። ነገ የሆነ አውትፑት እንፈልጋለን ከነዚህ ሰዎች ተብሎ ግን ይህንን ለማድረግ የራሳቸውን የቤት ስራ ሲወጡ አታይም። ሌላው ማህበረሰቡ የተሰበረበት አንድ ትልቁ ነገር ማህበራዊ ህይወቱ እየተሰበረ ነው። ምናልባት ሁኔታዎች አስገዳጅ ሆነው ሊሆን ይችላሉ። ከዚህ በፊት እንኖር የነበረው ኑሮ አንድ ግድግዳ ለሁለት እየተጋራ ሊሆን ይችላል። የሆነ ቤት ሚስጥር ሲወራ እዚህ ቤት እስኪባባል ድረስ እየተባለ እስኪቀለድ ድረስ ማህበራዊ ህይወታችን፣ መስተጋብራችን በጣም የጠበቀ ነበረ። አሁን ጊዜው ያስገድዳል። ወደድንም ጠላንም አይሶሌትድ የሆነ ላይፍ እየለመድን መተናል። ድሮ ስንኖር ቡናም ሲጠጣ ድግስም ሲደረግ አብሮ ማውራት አለ። ህልም እንኳን አይተሽ ፍቺልኝ የምትያት ጎረቤት ትኖርሻለች። በትዳር መሃል ችግሮች ቢፈጠሩ የሚያማክሩሽ
አሉ ልምድ ያላቸው ካንቺ የተሻለ ልምድ የሚኖራቸው አንቺም የምታማክሪያቸው ይኖራሉ። አሁን ግን ያ እየቀረ ብቻችንን መኖር ጀመርን። ሶ ምንድነው መፍትሄው? ብቻውን የሚኖር ሰው ታዲያ ዝም ብሎ ነው መኖር ያለበት? አይደለም። ብቻ መኖርን ቀስምን ያመጣንባቸው አገራት ሌላ መፍትሄ ያላቸው ለዚህ ያ የስነ ልቦና አማካሪዎች አሉ። ቢሆንልን ያ አብረን የምናወራው ነገር ቡና መሃል የምናወራው ልምድ የምንከፋፈለው ነገር ልምድ የምንቀያየረው በጣም የተመረጠ ነበረ። በጣም ናቹራል ነው። የራሳቸውን ላይፍ ኤክስፒሪየንስ ነው ሼር የሚያደርጉሽ። ከዛ ውስጥ ብዙ ልምድ ተወስጃለሽ። አሁን እሱ እየቀረ ከመጣ ግን ወደድንም ጠላንም የስነ ልቦና አማካሪዎች ልናይ ይገባናል ማለት ነው። በነገራችን ላይ የተለያዩ ጥናቶችን ለማየት የሞከርኩኝ ነበርና ከተደረጉ ጥናቶች ስር ምን የሚል ተቀምጧል? እንዲህ አይነት ስሜት ከተሰማችሁ በዚህ ስልክ ደውሉልን፣ በዚህ አድራሻ አግኙን የሚል ማለት ነው። የተለያየ እንግዲህ ራስን የማጥፋት ስሜት በተለያየ በኢኮኖሚ ትልቅ ልትሆን ትችላለህ፣ በኢኮኖሚ ትንሽ ልትሆን ትችላለህ፣ ሃይማኖተኛ ልትሆን ትችላለህ፣ ሃይማኖተኛ ላትሆን የስነ ምግባር ችግር ሊኖርብህ ይችላል። የትኛውም ሰው ሊሰማው የሚችል ስሜት ነው። ግን እንዲህ አይነት ስሜት ከተሰማችሁ በዚህ አግኙን፣ በዚህ ኮንታክት አስብናምን እያሉ አድራሻቸውን አስቀምጧልና በጣም ገርሞኛል። እኛ ማህበረሰቡ እኛ ሀገር ያለ ሰው እንዲህ አይነት ስሜት ቢሰማው የት ነው የሚሄደው? እውነት ለመናገር አሁን አንድ ስነ ልቦና በአንድ ሴሽን ለማግኘት ከ5,000 ብር ያላነሰ እንደሚጠየቁ በቅርቡ የሰማሁት መረጃ አለ። እንዲህ አይነት የተለያየ ስነ ልቦና ችግር ያለባቸው ሰዎች ባለሙያዎችን ለማግኘት ሲፈልጉ እንዲህ አይነት ክፍያ እንዳላቸው በመንግስት ደረጃ አለ። ግን በጣም ደግሞ ውስን ነው፣ ቦታዎቹ ውስኖች ናቸው። በትክክል እንዲህ አይነት ወይ ነገርየው በጣም ከፍተኛ የደረሰ የስነ ልቦና ችግር ወይም ህመም ካልሆነ በስተቀረ እንዲሁ በቀላሉ እንዲህ አይነት ስሜት ሲሰማና የት ነው የሚሄዱት? እንዲህ አይነት ስሜት እየተሰማኝ ነው ቢሉ የት ነው እነዚህ ሰዎች ሊሄድ? እንዲህ አይነት ስሜት ሲሰማን የት ነው ልንሄድ የምንችለው? በትክክል የት ብንሄድ ነው ባለሙያ ልናገኝ የምንችለው የሚለው እኮ በራሱ ያነጋግራል አይደል? ስለዚህ ማህበረሰብ ላይ የሚሰሩ የመንግስት ተቋማት ማህበረሰብ የመታመሙ ማሳያ ከሆነ መፍትሄ ያስፈልገዋል። አንደኛው መፍትሄ እንዲህ አይነት ተቋማትን ተደራሽ ማድረግ በየቦታው። ለምሳሌ የተለያዩ የጤና ጣቢያ ተቋማት አሉ፣ የተለያዩ ሆስፒታሎች አሉ። ጎን ለጎን ይሄን ስራ የሚሰሩ የስነ ልቦና ባለሙያዎች ትምህርት ቤት ላይ በደንብ ያስፈልጋሉ። የሃይማኖት ተቋማት ላይ አሉ። ለምሳሌ ትምህርት ቤት ላይ አሉ የስነ ልቦና አንዳንድ የስነ ልቦና ባለሙያ ምን ይባል፣ ግን በትክክል ይሰራሉ ወይ? ልጆቹስ አምነው እዛ ይሄዳሉ ወይ ስትል አይመስለኝም። በጣም ስራ ከሌላቸው የትምህርት ቤት አካላት መካከል ወይም ደግሞ ማህበረሰቦች መካከል አንደኛው እንደ የስነ ልቦና ባለሙያዎች ናቸው። ግን በደንብ ደግሞ በዛ እድሜ ላይ ያሉ ልጆች እየተቸገሩ እንደሆኑ ጥናቶች ያሳያሉ። በደንብ የአይነት ስሜት እንደሚታገላቸው ያሳያሉ። ስለዚህ ትምህርት ቤት ላይ ያሉ የስነ ልቦና ባለሙያዎችን ማብዛት ብቁ የሆኑ ማለት ነው። አንዳንዶቹ ሙያውን ስለጨረሱ እንጂ በትክክልም ሰውን መክረው ይመልሳሉ ወይ የሚል ጥያቄ የምታነሳባቸው ነገሮች አሉ። በአንድም ሆነ በሌላ መልኩ ትምህርት ቤቶች ላይ የሚሰሩ ስራዎችን ስለማይ ነው ይሄን የምለው ነገር። በድፍረቴ በርቀት የመጣ ወይ ደግሞ ርቀት ያለ ሰው የሚሰጠው አስተያየት ሳይሆን ትምህርት ቤት ላይ አንድን የሆነ ስራ እንደሚሰራ አካል ወይም ደግሞ ከትምህርት ቤቶች ጋር እንደሚሰራ ሰው ነው ይሄን የምንናገረው። በደንብ መስተራት መቻል አለባቸው፣ በደንብ መጠንከር መቻል አለባቸው። ስለዚህ አሁን መታከም ካለበት የሕክምና ሴንተሮቹ መፍጠር መቻል አለበት፣ ባለሙያዎችን ማስቀመጥ መቻል አለበት። እንዲህ አይነት የሚሰሩ ተቋማት በይሄ መንግስታዊ ያልሆኑ ተቋማት ማለት የተለያዩ ስራዎች እኮ ይሰራሉ አይደል? አሁን ይሄኛውም ስራቸው አንድ መሆን መቻል አለበት። ሰዎች ራስን በማጥፋትና ባለማጥፋት ውስጥ በጣም ይታገላሉ፣ ይሰማቸዋል። ያ ስሜት አድጎ ማለት የአንድ ቀን ውሳኔ አይደለም። በነገራችን ላይ አሁን ጥናቶቹም ባለሙያዎችም እንደሚሉት አንድ ራሱን የሚያጠፋ ሰው ቅጽበታዊ የሚወስነው ነገር አለ። እዛ ውሳኔ ላይ ለመድረስ በጣም ብዙ እንቅልፍ አጥቶ ነው፣ በጣም ብዙ አስቦ አውጥቶ አውርዶ ነው። ስለዚህ ትንሽዬ ድጋፍ ቢያገኝ ሀሳቡን ሊቀይር ይችላል። ሀሳቡን የሚያስቀይረው ሀሳብ ቢመጣ፣ ተቃራኒ ሀሳብ ቢመጣ ያን ሀሳብ ሊተወው ይችላል። ስለዚህ በዚህ ማህበረሰባችን ከታመመ ይህንን ሊያክሙ የሚችሉ ደግሞ የተለያዩ ተቋማት መፈጠር መቻል አለባቸው። የተለያዩ ባለሙያዎች መምጣት መቻል አለባቸው። መገናኛ ብዙሃን ይህን መስራት አለባቸው። የሃይማኖት ተቋማት ይህን መሰረት አድርገው የሚሰሩ ነገሮች ኃጢአት ነው እያሉ ከመስበክ ባሻገር እንዴት ግን በእምነት እንዴት ማለት ሰው ስንሆን ለሃይማኖታችን እኮ ቀና ያስተሳሰባለን አይደል? የሃይማኖት አባት ያለውን ነገር እኮ የመቀበል ነገራችን በጣም ሰፊ ነው አይደል? እንዴት አንድ ሃይማኖት በየትኛው እምነት ያለ ሰው እኮ የዛን ሃይማኖት አባት ለማግኘት ወይም ደግሞ ለማውራት እኮ በስንት መፍራት መራድ ውስጥ ነው የሚያወራ። ላቀማመጥ ተጨንቀ፣ ላነጋገር፣ ላስተያየት ተጨንቀ ነው። በዚህ ደረጃ የሚፈሩ የተለያዩ ሃይማኖት አባቶች ባሉበት ሀገር ላይ ራስን ስለማጥፋት እንዴት አይሰሩም? እንዴት ጥሩ እንዳልሆነ እንዴት ልክ እንዳልሆነ ራስን ማጥፋት ኃጢአት ነው ብሎ ከመናገር የዘለለ ተግባራዊ የማስተማር ተግባራዊ እርምጃ እንዴት አይኖራቸው? መቅረጽ መቻል አለባቸው። በአንድም ሆነ በሌላ መልኩ ለማህበረሰቡ ኃላፊነት መቻል አለባቸው።
ሰው መንግስትን ከሚሰማ ይልቅ እኮ ሃይማኖት ተቋማትን መስማት ይቀላል አይደል? የሃይማኖት አባቶችን መስማት ይሄን ተሰሚነታቸውን ተጠቅመው ትውልድን የማዳን ግዴታ አለባቸው። ምክንያቱም በቃ እየታሟል። ይሄ እንዲህ አይነት ችግር በጣም ገጥሞናል፣ ገብተናል። ይሄ በርቀት እንደምንሰማው ምን ነው አይደለም። ከአንድ ቤት 2 ልጅ በ3 ቀን ልዩነቱ ራሱን አጠፋ የሚል ዜና መስማት ኢትዮጵያ ውስጥ እንዴት ከባድ ነው። የኳስ ለማየት ተከለከልኩ ብሎ ራሱን የሚያጠፋ ልጅ የ11 ዓመት ልጅ ራሱን እንዲያጠፋ መስማት እንዴት ከባድ ነው። እንዴት ነው እዚህ ደረስ ነው? የ11 ዓመት ልጅ ምን አይነት ህይወት ገብቶት ነው እዚህ ውሳኔ ላይ ደረሰው? እሱን እኮ መጠየቅ አለብሽ እኮ ይሄንን። ስለዚህ እንዲህ አይነት ነገር አስደንጋጭ ወጣቶች ተምረዋል፣ አውቀዋል፣ ፊደል ቆጥረዋል፣ ሃይማኖቱን ያውቁታል ምናምን ብለህ የምታስባቸው ሰዎች ራሳቸውን ሲያጠፉ በየጊዜው እየሰማ ትላንት ስቴዲየም ገብቶ ሲደግፍ የነበረ ልጅ ዛሬ ራሱን አጠፋት። እንዴት አይነት ነገር ነው? በዛ ሁሉ ሰው ተከቦ ሰው ያጣ ሰው ነው ማለት እኮ። ስለዚህ መፍትሄ ራሱን የቻለ ቢሮ ከፍተው ማስተማር መቻል አለበት። የሃይማኖት ተቋማት አሁን ድሮ እንደሚሄዱበት አይነት መንገድ መሄድ መቻል አለባቸው ብዬ አላስብም። ከፍተው አላቸው። ለምሳሌ ይሄ በተለያዩ ሃይማኖት ተቋማት ከአባቶቻቸው ጋር የሚነጋገሩባቸው ከሃይማኖት አባቶች ጋር የሚገናኙባቸው መድረኮች አሉ። ያ በቂ አይደለም ማለት እኮ። በዛ ስርዓት ውስጥ ሆኖ ሰዎች ራሳቸውን እያጠፉ ከሆነ የምንሄድበት የሆነ የምንሄድበት ያካሄድ ለውጥ ያስፈልጋል። እስካሁን እነሱ ነበሩ አባቶቹን ፈልገው የሚመጡት፣ አሁን አባቶቹ ፈልገው መሄድም አለባቸው። ትክክልም። ምክንያቱም እንዳልነው ነው ማህበራዊ ሚዲያ ብዙ ነገርን እየተካ ነው። አባትን ተክቷል፣ እናትን ተክቷል፣ የሃይማኖት አባትን ተክቶም እንኳን ሰዎች በዚህ ደረጃ እስቲ ምከሩኝ፣ አንዳንድ ወሬዎች ከሃይማኖት አባት ጋር ማውራት ያለብን ወሬ እስቲ ምከሩኝ፣ እስቲ ምከሩኝ እሳ መግባት ነው የቀራቸው እዛ አየር ላይ ነው። አባቶቹ የት ሄደው ነው እንዴ? እነሱ ስራ እኮ ነው። እከሌ ማህበራዊ ሚዲያ ላይ ወጡ በዚህ ዙሪያ ምከረኝ ካለህ እኮ የሚመክረው አጥቷል ማለት ነው፣ ወይም ደግሞ የሚያምነው ሰው አጥቷል ማለት ነው። ስለዚህ ይሄን ስራ እኮ መስራት መቻል አለባቸው። በአንድም ሆነ በሌላ መልኩ ሰዎችን ከፈጣሪ ጋር ማገናኘት ነው የሃይማኖት ተቋማትና ድርሻቸው እሱ ነው። ሰዎች ዘላለማዊ ህይወት እንዲያገኙ ነው። ግን ቀድመው ራሳቸውን እያጠፉ ከዘላለማዊ ህይወት እየተናጠፉ ነው ምእመኖቻቸው። መስራት መቻል አለባቸው በደንብ። ይሄ ተሰሚነታቸውን ተጠቅመው ተጽዕኖ ፈጣሪነታቸውን ተጠቅመው ማህበረሰብን የማከም ስራ በደንብ መስራት መቻል አለባቸው። አዎ አሁን እናንተስ የሚል ጥያቄው መምጣቱ አይቀርም። የተለያዩ ማህበረሰብ ተቋማትን አልን፣ የሃይማኖት ተቋማትን፣ ትምህርት ቤትን፣ የስነ ልቦና ባለሙያዎች ሰው እንደ ሚዲያ እኛ የሆነ ጠጠር አንድ ሁለት ጠጠር ወርወረን መውረድ ስለፈለግን ነው ይህንን አይነት ሀሳብም የማንሳት ያስፈልገን። ሰው ችግሮችን አነሳን፣ ምክንያቶችን አነሳን። ምናልባት ምልክቶች ሊያሳዩ ይችላሉ እንዲህ አይነት ሁኔታ ውስጥ ያሉ ሰዎች። ቅድም ብለሽዋል፣ ብቸኝነት ሊያበዙ ይችላሉ። አክሲደንታሊ ባህሪያቸው ሲለወጥ ልታይ ትችላለሽ። ትላንትና ሲስቅ ሲጫወት የነበረ ሰው ዛሬ በምን ቅጽበት ብቻውን መሆን ፈለገ? መጠየቅ አለብን። ከዚህ በፊት የማያደርጋቸው ነገሮች ሆቢው ያልሆነ ሰው፣ አንዳንድ ሰው ሆቢው ነው እቃዎች መሰብሰብ ምናምን፣ እንዲህ አይነት ሜንታሊቲ ያዳበሩ የመጡ ሰዎች፣ ይሄ ነገር መፍትሄ ነው ብሎ ማሰብ የጀመሩ ሰዎች የሆኑ እቃዎች መሰብሰብ ይጀምራሉ። ከእንደዚህ አይነት ነገር ጋር ግንኙነት ያላቸውን ሰው ሀሳባቸው እያደገ ነው ውስጣቸው ማለት ነው። ስለዚህ እነዚህ ምልክቶች አሉ፣ የሚታዩ ምልክቶች። ምንድነው መደረግ ያለበት? ይሄን ምልክት ሲያይ ቤተሰብ ምንድነው ማድረግ ያለበት? ማህበረሰብ፣ በዙሪያቸው ያሉ አካላት ይህንን ምልክት ሲያዩ ምንድነው ማድረግ ያለባቸው? ሌሎቹን ወቅሰን እኛ ዝም ብለን መውጣት የለብንም። አንድ ሁለት ጠጠር መወርወር አለብን እነዛን ለማለት ነው። ምን ማድረግ አለባቸው? የመጀመሪያው ደረጃ የስነ ልቦና ሐኪም ማየት አለበት፣ እንደዚህ አይነት የምክር አገልግሎት ማግኘት አለበት የሚለውን በተቀዳሚነት ይዘን ግን ማህበረሰቡ ራሱ እና ቤተሰብ መጀመሪያ ጊዜ መስጠት መቻል አለበት ለልጆቹ። እንዲህ አይነት ምልክት ለማያይባቸውም ይብን ሁሉም ጋር ላይታይ ይችላል። ስለዚህ ትልቁ ነገር መጀመሪያ ጊዜ መስጠት አለበት። ብቻውን ሲሆን፣ ብቸኝነት ሲያበዛ፣ ክፍል ገብቶ መቆለፍ ሲያበዛ፣ ጨዋታ ሲቀንስ፣ የባህሪ ለውጥ ሲያመጣ፣ የጠባይ ለውጥ እንበለው ባህሪ አይለወጥም የሚሉ ትምህርቶች ስላሉ የጠባይ ለውጥ ሲያመጣ የሆነ ነገር ሲግናል እየሰጠ ነው ማለት ነው። ስለዚህ ጊዜ መስጠት አለበት። ከምንም በላይ ከቤተሰብም ከማህበረሰብም ይሄ ይጠበቃል። ከዛ ውጪ ጊዜ ሰጠሽ ማለት በቃ ልክነሽ ማለት አይደለም። የሚያወሩትን ነገር ደግሞ ማዳመጥ አለብሽ። ስታዳምጪ ደግሞ ሳትፈርጂ ነው ማዳመጥ ያለብሽ። እንዲሆን እኮ አንተ እንዲህ ስለሆንክ ነው እያልሽ አይደለም። በዛ ጊዜ በዛ የእድሜ ቅድም ተገሏል እንደው ትኩረት አልሰጠነውም ባልነው የእድሜ ደረጃ ላይ ሆነው ተፈረጁ ማለት ለምክንያታቸው ሌላ ምክንያት አገኙ ማለት ነው። እኔማ እንዲህ መባለው ለካ እንዲህ ስለሆነ ነው የሚል አጠናቀርንላቸው ማለት። ስለዚህ ጊዜ መስጠት አለብን፣ ማዳመጥ አለብን፣ መፈረጅ ግን የለብን። ይልቅስ ምንድነው ማድረግ ያለብን?
ልክ ነህ ግን እንደዚህም አለ አማራጮችን ማሳየት አንተ የመጣህበት መስመር ይሄ ነው ግን ደግሞ በዚህ ደግሞ ሌላ መስመር አለ ከዛኮ ሲያቅ ይመርጣል ሁሉም ሰው ለራሱ የሚሆነው ነገር መምረጡ የታወቀ የተረዳ ነገር ነው ስለዚህ ትልቅ የሆነው ችግር ጊዜ ያለ መስጠት ነው እሱም መስጠት አለብን ጊዜ ስንሰጣቸው ያዳመጥናቸው ሊሆን ይገባል ከዛ ደግሞ መፈረጅ የለብንም ከዛ ደግሞ ሐሳባቸውን አለማጣጣል አሁን እነሱ በዛ እድሜ ምን የሚረባ ነገር ላይነግሩን ይችላሉ እንደው የሆነ ለውጥ የሚያመጣ ሐሳብ ላይ ያነሱ ይችላሉ ግን በአለው የአይምሮ ሁኔታ በአለው የእድሜ ደረጃ ልክ ግን ለሱ ትልቁን ነገር ነው የነገረን ስለዚህ ይሄ አመጡ ተጨንቆ ያመጣውን ሐሳብ አጣጣልሽበት ማለት በቃ ነው ይቋረባም እያል እንዲል ያደረግሽ ነው ማለት እኔ አረባም ካለ ደግሞ መዳረሻው የሚሆነው ነገር መገመት ነው ከዛው እጪ ብቻቸውን እንዳይሆኑ ማድረግ እና አልኮልና አደንዛዥ እጽ አካባቢ ያላቸውን ተጋላጭነት መቀነስ ከቤተሰብም ከማህበረሰብም ይጠበቃል ግን ቅድም የደወሉት 10 አለቃ አብነት ምትኩ ያሉት ነገር በጣም ገስቶኛል እሱም ብዬ ባበቃ ደስ ይለኛል ችግርን ምንድነው ራስን ከማጥፋት ችግርን ማጥፋት ያሉት ነገር በርግጥም በጣም ትልቅ ቁም ነገር ነው በትክክልም ከቀኑ ጋር ደግሞ ተሳሰሩበት መንገድም የሚደንቅ ነው ራስን አጥፍቶ ለእናት ችግር ከመሆን መኖር ለእናቶቻቸው ደግሞ ደስታ መሆን እናቴን ወዳለው የሚል ሰው ራሱን ሊያጠፋ አይችልም አባቴን ወዳለው የሚል ሰው ራሱን ሊያጠፋ አይችልም ብለውናል አድማጮቻችን እንግዲህ ያው መቼም ጊዜ ገድቧል የኛን ስራና ጨረስን እዚህ ጋር አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን በነገራችን ላይ ምናልባት አናውቅም እንግዲህ ብዙ ሰዎች ራስን የማጥፋት ስሜት ይሰማቸዋል ወይም ደግሞ ያስባሉ ብለናልና እዚህ ሐሳብ ላይ ያላችሁ ሰዎች ካላችሁ የእናንተ ራስን ማጥፋት ችግር አይቆምም እናት አባት ጋር ተሻግሮ መሄድ የቤተሰብ የዘላለም የእግር እሳት ነውና እንደው ከእንዲህ ሐሳባችሁ መለስ ብላችሁ መኖር መልካም ነውና መኖር ይሻላል አይደል መቼም ከመኖር መሰንበት ይባላል አይደል ነገ ሌላ ቀን ነውና እንዲያ ቢሆን ደስ ይለናል አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን